ሰዎች እንጃ ልክ ያለው እኔ እውነት ለመናገር እኔ እንትን አይመስለኝም ብዙም እንትን አይደለሁም። ግን ስለ አባ ማትያስ እኔ እስኪ ትንሽ ልበል የመሰለኝ ነገር ስለ አባ ማትያስ ብቻ። አባ ማትያስ እውነት ለመናገር እያነበብኩ ነው፣ ኮመንትን እያነበብኩት ነው። ግን አየዋለሁ ራሱ ኦንላይንም የሉም። ራሱ ኢትዮጵያ ውስጥ ያሉ ሰዎች ኦንላይንም አልገቡም፣ ገና ናቸው። አባ ማትያስ ትናንት አዝነው አልቅሰው እንደዚህ አይነት ነገር ስናይ ነበረና በነገራችን ላይ አባ ማትያስ በጣም ብልጥ ሰው ናቸው። በጣም ብልጥ ሰው ናቸው። እኔ እውነት ለመናገር አደንቃቸዋለሁ በእንደዚህ አይነት ነገራቸው ማለት ነው። ለቅሷቸው የሀዘን አይደለም እያልኩ አይደለም። ለቅሷቸው የሀዘን አይደለም ማለት ሳይሆን አንደኛ ነገር እዚህ ጋር እየተደረገ ያለው ነገር ምንድን ነው ብለን ስናየው ብዙ ነገር ነው ሲደረግ የነበረው። ሰው ልብ ብሎ አይታዘብም። ብዙ ፖለቲካ ድራማ ነው ሲሰራ የነበረውና አባ ማትያስ ደግሞ ከባድ መልእክትን ያስተላለፉት። በነገራችን ላይ አሁን ኢትዮጵያ ውስጥ ምንድን ነው የተነሳው? ቀድመንም እንትን ብለን ነበረ። ሰውየው ማብረድ ይፈልጋሉ። ረጋ ያሉ ናቸው። በስርዓቱ ትንሽ እንትን ምንድን ነው ጫና የሚደርስባቸው ሰው ናቸው። በእርግጥን ያልደግፋቸውም አባ ማትያስ አልደግፋቸውም፣ ግን በግል አባ ማትያስ ጫና ይደርስባቸዋል በስርዓቱ እና ሃይማኖታዊ መከፋፈል የሚባል ነገር እየመጣ ስለሆነ ከባድ መልእክትን ያስተላልፉት። በእርግጥም እርሱ ያደረጉት ነገር ከባድ እንትን ነው የተሰራበት ማለት ነው። ትልልቅ ሃይማኖታዊ አስተማሪ የሚባሉ ሰዎች ፍቅር አሳዩን፣ ፍቅር አሳዩን፣ ይሄ ነው ፍቅር ማለት፣ ይሄ ነው አባት ማለት፣ ይሄ ነው ሃይማኖት አባት ማለት እየተባለ ብዙ ነገር ሲባል ነበረና ሃይማኖታዊ መከፋፈልን፣ ሃይማኖታዊ መጫረስን፣ ሃይማኖታዊ ችግርን በመሃል መገዳደልን እየተፈጠረ ስለሆነ በእንደዚህ አይነት በስዕል ከባድ መልእክትን ፍቅራዊ እንትን ያሳዩት። አሁን እንትን የሚፈልጉ ሰዎች ምንድን ነው ሁለቱንም ሃይማኖቶችን ማጣላት የሚፈልጉ ሰዎች፣ በማጣላት ደግሞ የሆነ እንትናቸውን ማሳካት የሚፈልጉ ሰዎች ሰበሯቸው። አይቻልም። ቢናገሩ በጣም ከባድ ነው፣ ችግር ይደርስባቸዋል። አይችሉም ራሱ መናገር። እንደዚህ ብለው ግን ራሳቸውን ያሳልፉ እንትን ያደረጉት መልእክት አለ። እኔ ተመችቶኛል። ሁለተኛ ደግሞ እንደዚህ መሆን አለበት። አሁን ትልልቅ ሰዎች እንደዚህ መሆን አለባቸው ማለት መተዛዘን አለባቸው ተብሎ ይባላል። ግን ደግሞ ውስጡ ስታየው ምንድን ነው እኔ ስለ ሃይማኖት አይደል የሚወራው፣ ስለ ሃይማኖት አባቶች አይደል እየተወራ ያለው። በእርግጥ የሃይማኖት አባቶች በዚህ ሃይማኖት ካልገባ ሰው የሲኦል ነው ብሎ የሚያምን ሰው ሲሞት ካለቀሰለት ለምንድን ነው የምታለቅስለት ነው። አሁን ሙስሊም ለክርስቲያን በክርስቲያን አመለካከት የሲኦል ነው፣ ክርስቲያንም ለሙስሊም በእሱ አመለካከት እንደዛ ነው። ሲሞት የምታለቅስለት ምን ማለት ነው ነው? ምን ማለት ነው? መሬት ላይ ያለ ፍቅር፣ በህዝብ መሃል ላይ የሌለ ፍቅር፣ የማስመሰል ፍቅር። ኢትዮጵያ ውስጥ እኮ ሃይማኖታዊ ችግር አለ እኮ። አሁን ኢትዮጵያ ውስጥ እኮ ቤተ አምልኮዎችን ይፈርሳሉ። በዚህ ልክ መለቃቀሱ ምንድን ነው ትርጉሙ ነው? ለምንድን ነው ማስመሰሉ ነው? የሃይማኖት አባቶች የሚባሉ ትልቅ ሰዎች ያለውን ችግር መፍታት ካልቻሉ ሰው ሲሞት ማልቀሳቸው ትርጉሙ ምንድን ነው? ማስመሰል ካልሆነ እንዴ ህዝቡ መዋደድ አለበት የሚባል ከሆነ ሰው ሲሞት የሚያሳዝናችሁ ከሆነ እናንተና ሲሞቱ የምታለቅሱ ከሆነ እንትና ሲሞት እናንተ ቀባሪ ከሆናችሁ እናንተ ስትመቱ እንትና ቀባሪ ከሆነ ያለውን ችግር ለምንድን ነው አውርታችሁ ማትፈቱት ነው? ሴቶች ሂጃብ መልበስ የለባቸውም እየተባለ አይደል ኢትዮጵያ ውስጥ? ቤተ አምልኮ እየፈረሰ እየተቃጠለ አይደለ እንዴ? ስለዚህ መፍታት ያለባችሁ እኮ እናንተ ነበራችሁ እኮ እንጂ ሰው ሲሞት ማልቀሱ ትርጉም የለውም። ሰው ሲሄድ ሰላም የነሳውን ሰው ሲሄድ አምላኩን ማምለክ የለበትም አምላኩን የሚያዘውን መተግበር የለበትም ብለህ የምትለውን ሰው ሲሞት ብታለቅስ ምንድን ነው ትርጉም? ማስመሰል ነው ለእኔ። ስለ አባ ማትያስ አይደለም እያወራ ያለሁት በአጠቃላይ ነው። አሁን ኦርቶዶክሳውያን ሀጂ እንትና ስለሞቱ በጣም በቃ ነፍስ ይማር ትልቅ ሰው ነበሩ፣ በጣም ትልቅ ሰው ነበሩ፣ በጣም ነው የሚያሳዝነው፣ ኧረ በቃ ሞቱ፣ የሀገር ሽማግሌ እያሉ ያወራሉ። ምን ማለት ነው?
ማለት ምን ማለት ነው? ከየት ነው የምታመጡት? ፍቅር እናንተ ውስጥ ፍቅር አለ ማለት ነው? ውሸት ነው። እናንተ የምትፈልጉት በመሃል ክፍተት መፍጠር ስለምትፈልጉ ነው። ውሸት ነው። አታስመስሉ። ማስመሰል ትክክል አይደለም፣ ጥሩ አይደለም። ክፍተት መፍጠር ስለምትፈልጉ ነው። ተቃራኒ የሆነ ሀሳብ ሚዩት አድርገ ያሬድ፣ አንዴ ያሬድ ይሰማል? ሚዩት አድርገው። ስለዚህ ትክክል አይደለም። በዛ በኩል ደግሞ የተደረገው ነገር ትክክል አይደለም። ሰው ሲሞት እንኳን ሞተ አይባልም እኮ አይባልም። ሰው ችግር ከነበረበት በቃ ችግር ከነበረበት ችግሩ እንትን አለ ማለት ነው። ከሞተ አንድ ሰው ችግር የሚፈጥር ሰው ከሞተ ችግሩ ይዞ ሄደ ብለህ ዝምታ ማን ገደለ? የድራማና የፖለቲካ ግብዓት የምትሆኑ ሰዎች እኔ በጣም ነው የሚገርም። እኛውን ሙስሊም የሚባል ማህበረሰብ ምንም የሚዲያ አጠቃቀም አያቅ፣ ሚዲያ ላይ ምን እንደሚፈጠር አያቅ፣ እሱ ላይ የሚሰራ ፖለቲካ ድራማ አያቅ። በጣም እኮ ነው የሚገርሙ። ራሳቸው ግብዓት ይሆናሉ። ያው ሰውየው እርሶ ችግር አለባቸው የለባቸውም እናንተ ናቸው የምታውቁት እንጂ አሁን ሌላ ሃይማኖት አያውቀውም። ችግር ነበረባቸው አልነበረባቸው የሚያውቀው ሙስሊም ነው። ግን ዝም ብለህ ዝም አትልም። እንኳን መቶ እያልክ ፖለቲካ የድራማ የፖለቲካ ግብዓት ትሆናላችሁ እናንተ በራሳችሁ ፍቃድ ማለት ነው። ይህ የሶሻል ሚዲያ አጠቃቀም ማወቅ መቻል አለባችሁ። ሶሻል ሚዲያ ላይ ምን የት መባል እንዳለበት ጠንቅቃችሁ ማወቅ አለባችሁ። እኔ በጣም ነው የሚገርም። ሁለተኛ ደግሞ አይባልም ራሱ ሰው ችግር ቢኖርበትም እንኳን ሞተ አይባልም። ስህተት ነው። ሞት እኮ ሁሉም ሰው ይሞታል እኮ አንድም ሰው እንትን አይልም። እንደውም ጸጋ ነው። ትልቅ ሰው ናቸው። በቃ በ90 ዓመት መሞት ማለት እኮ በቃ ትልቅ ነገር እኮ ነው። ምን ቀረ ከዚህ በላይ? የዝንብ መጫወቻ ከመሆን በቃ ትንሽ እየተንገዳገዱ ባሉበት እንትናቸውን መሄድ ጥሩ ነገር ነው ለእርሱ። ግን እንኳን ሞተ ትክክል አይደለም። በጣም ስህተት ነው፣ ነውር ነው፣ አይባልም። የፈለገ ችግር ቢኖር እኔ አሁን የኢትዮጵያ ያሉ የሃይማኖት አባቶች ደጋፊ አይደለም። የየትኛውም የሃይማኖት አባት ነን ብለው ከስርዓቱ ጋር ከፖለቲካው ጋር እንትን የሚተሻሹ እንትኖች ስለሆኑ እኔ እንትን አላቸውም። ራሳቸው ነፃ ያወጡ ናቸው ብዬ አላምንም። በእርግጥ የስልጣን ጥማት አለባቸው ብዬ እላለሁ። ይሄ ራሳቸውን የመኮፈስ እኔ ትልቅ ነኝ የማለት እንትን አላቸው። ሁላቸውንም መጫወቻ ነው የሚሆኑት። የስርዓት ፍላጎት አስፈጻሚ ናቸው። በዛ ላይ ጥማት አለባቸው፣ የብር ፍላጎት አለባቸው። ኢትዮጵያ ውስጥ ያሉ የሃይማኖት አባቶች ውስጣቸውን ገብታችሁ ቀረብ ብላችሁ ብታዩዋቸው በጣም ነውር የሚያደርጉ አባቶች ናቸው፣ ከነ ነጭ ፀጉራቸው ማለት ነው። ስለዚህ ቢሆንም ትክክል አይደለም። እንደ የሀገር ሽማግሌዎች እኮ ናቸው፣ ትልልቅ ሰዎች እኮ ናቸው፣ ትልልቅ ሰዎች እኮ ናቸው። የፈለገ ነገር ቢያጠፉ የእድሜ ባለጸጋ ሰዎች እኮ ናቸው አይባልም። ስለዚህ ምን የት መባል እንዳለበት ጠንቅቃችሁ ማወቅ አለባችሁ። የፖለቲካ ግብዓት እየሆናችሁ ነው እናንተ ራሳችሁ ማለት ነው። አሁን ኦርቶዶክስ ሀጂ ስለሞቱ በጣም አዛኝ ሆኖ በቃ ትልቅ ሰው ነበሩ፣ በቃ ነብሰውትን እንትን ትኑር ምን ማለት ነው? በየትኛው ገነት ነው የምትኖረው? የሀጂ ነፍስ ሙስሊም ነች እና ኢየሱስ ክርስቶስ ወይም እግዚአብሔር ለሙስሊሞች ያዘጋጀው መንግስተ ሰማያት አለ ማለት ነው። ምን ማለት ነው? ክርስቲያኖች ግን የምታወሩትን እንኳን እኮ አታውቁም። የእናንተ ደግሞ በጣም የተለየ ነው። የማሽቃበጥ ጥግ። አንዳንድ ሰው በተንኮል ነው ሰውየው። አንዳንዴ የሆነ ክርስቲያኖችን የሚያስደስት ንግግር ሲያደርጉ ስለነበረ በተንኮል ነው እና የሚቃወሟቸው ሰዎች ስለነበሩ እነሱ ጋር ላለመስማማት ነው። እኔ ምንም አላልኩም፣ ትናንት ምንም አላልኩም፣ ምንም ስለማላቅ አሁን ሳየው ስፈትሽ ሳይ ነበረና አሁን መውሊድ የሚባለውን ነገር አክባሪ ናቸው ሰውየው እና ይሄ ደግሞ ትክክል አይደለም ነው ይባላል። ትክክል አይደለም ይባላል። ስለዚህ ብዙ ተቃዋሚ አላቸው፣ ብዙ ደጋፊ ደግሞ አላቸው። ደጋፊያቸው ግን ያሳዝናል። እኔ ከሰው መባረክ የሚባል ነገር አላምንበትም።
ሰው ደካማ ነው። ሰው ይሳሳታል። ሰው ሙሉ አይደለም። ሰው ፍጹም አይደለም። ሰው ችግር አለበት። ሰው ኃጢአተኛ ነው። ሰው ጎዶሎ ነው እና የእርሶ ሬሳ የተቀመጠበትን እንትን እያደረጉ ደረታቸውን እንትን እያደረጉ እንደ ጠበል ማለት ነው። ምን ማለት ነው ብዬ ስል በቃ ሰው ከሞተ እኮ ሞተ እኮ ነው። በቃ አለቀ። ሬሳ ማለት ግም ነው። ከሬሳ ትባረካለህ እንዴ? ምን ማለት ነው? ምን ልታገኝበት ነው? ሬሳ እኮ አለቀ እኮ በቃ የለም እኮ። ሰው በህይወት እያለ እንኳን ማፈንደድ ይቻላል እኮ። ከሞተ በኋላ ራሱ እየሳምክ ደረትን ምን ማለት ነው? የእርሶ ተከታይ ግን በጣም ገንገበት ነው። የእርሶ ተከታይ በእውነት ጤና ያለው ሰው አይከተላቸውም። ያሳዝኑኛል፣ አሳዝነውኛል እኔ። ስለዚህ በጣም ከባድ ነው። መሞታቸው ያሳዝናል። እንኳን ሞተ ያሉ ሰዎች በጣም ስህተት ሰርተዋል። ሌላ እምነት ተከታይ ሆነው ደግሞ በመሞታቸው አዝነናል ሲሉ የነበሩ አሽቃባጮች፣ ሌቦች ድራማ ነው ሲሰሩ የነበረው። በጣም ነውረኞች ናቸው። ትክክል አይደለም። ምን አባታችሁ አገባችሁ? እግዚአብሔር ለሙስሊም ያዘጋጀው መንግስተ ሰማያት የለም። ነፍሱትን በምን ትኑር? እግዚአብሔር ይማሩት፣ ትልቅ ሰው ነበሩ። የምርህን ነው? አሽቃባጭ። በሕይወት ሳሉ እንኳን እንደዛ ላልክ እና የተመቸኝ ከምንም ከማንም በላይ የአባ ማትያስ ነው የተመቸኝ እኔ። አባ ማትያስ ትልቅ መልእክትን ያስተላለፉት አዝኖም ሊሆን ይችላል። ባይሆንም ግን ይሄ ትልቅ መልእክት ነው። ካሜራ ተደቅኖባቸው ነው። ስለዚህ ትልቅ መልእክት ነው። ሃይማኖቱን እንትን በማድረግ ሰውን ማጫረስ ይፈልጋሉ። ኢትዮጵያ ውስጥ ማን እንደሆነ እሱን እየፈለገ ያለው አላውቅም። ፍላጎት ግን አለ። በሃይማኖት ከባድ ችግር ውስጥ እንዲከቱት ህዝቡ ይፈልጋሉ። አባ ማትያስ መጡና በቃ እኔ እኮ ሙስሊም ሲሞት በጣም አዝናለሁ፣ ልቤ ውስጥ ይነካል፣ ስለዚህ ሙስሊም መሞት የለበትም ብለው እኛና ሙስሊሞች አንድ ነን ብለው በእንባ ነው የገለጹት ሀሳባቸውን፣ መናገርም ስለማይችሉ ማለት ነው። ትልቅ ነገር ነው የተደረገው። ማልቀሳቸው ግን እኔ አዝነው ከሆነ ትክክል አይደለም። አዝነው ከሆነ ሀጂ መሞት ያልነበረባቸውን ብለው ከሆነ ትክክል አይደለም። የ90 ዓመት ሽማግሌ ካልሞተ ማን ይሞታል እንዴ? ትልልቅ ሰዎች ናቸው እኮ መሞት ያለባቸው። በመሞት ደረጃ ትልልቅ ሰዎች መሄድ አለባቸው። ማን ይሄዳል ታዲያ? አሁን ትልልቅ ሰዎች በቃ ሁሉም ነገር አይተዋል እኮ። አሁን ህፃን ነው የሚሆኑት ትልልቅ ሰዎች። አሁን መድረክ ላይ ባይወጡ ጥሩ ነገር ነው። ያበላሹታል። እንኩሮ ነው የሚያደርጉት። በቃ ትልቅ ሰው አንድ ሰው ልክ እንደ ባይደን ማለት ነው። ባይደን ታውቃላችሁ፣ በጣም ብዙ ችግር ይፈጥር ነበር እየተንገዳገደ ማለት ነው። ገብቷቸዋል። መድረክ ላይ ወጥቶ እንዲህ ምግብ እንትን ማዕድ ላይ እየተቀረበ ይመስለዋል እና እጁን መታጠብ ይፈልጋል። እንደዛ ናቸው ትልልቅ አባቶች። በቃ መሄድ ነው ያለባቸው፣ ወይ አርፎ መቀመጥ እየተጦረ ወይም ደግሞ መሄድ ነው በቃ። ትልልቅ አባቶች ሲሞቱ፣ የእድሜ ባለጸጋ ሰዎች ሲሞቱ በቃ ጥሩ ነገር ነው። እነሱ ናቸው መሞት ያለባቸው። ወጣቱ ምን አደረገ? ወጣቱማ መኖር አለበት። ማዘን ካለባቸው ወጣት ሲሞት ነው ማዘን ያለባቸው። ያልሰራው ነገር አለ፣ መስራት የሚገባው ነገር አለ። ሀሳብ ያመነጫል፣ ሀገር ይገነባል፣ ሀገር ይጠብቃል። እንደዛ ነው ያቀናል እንጂ ትልልቅ አባቶች በቃ ስራቸውን ጨርሰዋል። ምንም እንትን አያስፈልግም ለማለት ነው። እና ያሳዝናል፣ ያሳዝናል። ግን ከባድ ፖለቲካ ነው የተሰራው፣ በጣም ከባድ ፖለቲካ ማለት ነው። እና እናንተ ራሳችሁ ግብአት መሆን ሰው ማዘን አይችልም። የሌላው እምነት ተከታይ ማዘን አይችልም ማለት ለምን አዘኑ ተብሎ ርዕስ መሆን ይችላል እንዴ? ለምን አዘኑ አልኩኝ። አሁን ለምሳሌ እንትኖች አባ ማትያስ አዝነው፣ አንተም ለምሳሌ ትምህርት ጠቅስ አድርገህ ነው የምትናገረው። አባ ማትያስ አዝኖ ከሆነ ምን ማለት ነው እኮ? እየተናገርኩ እኮ ነው። አባ ማትያስ አዝኖ ከሆነ እኮ ነው ያልከው። አዳምጠኝ። ምኒልክ አዳራሽ ላይ ስንት ያዙ እንትን ነው የሚወርደው? የውሸት ለቅሶ ይለቀሳል። አንተ አታውቅም ማለት አንተ በምን አወቅ ነው? አንተ አሁን ለምሳሌ መላምታዊ ነገር ነው የምትናገረው አይደለም? አይደለም ስላለ እኮ ነው። ለምን ቸኩላ ስላለ እኮ ነው። አንተም እያየክ ነው።
አንተም እያየክ ነው፣ እኔም እያየው ነው። በቃ ስለዚህ ምናየውን ነው የምንፈርደው። ስለዚህ አንተም ግምታዊውን ትናገረው፣ ያም ሰው ግምታዊ ነገር ነው የሚናገረው። እንዴ አላዘኑም እኮ አላልኩም እኮ። አዝነው ከሆነ እኔ በሁለት እንትን ያየሁት የአባ ማቲያስ አልኩ። ሁለቱም እኔ ነገርኩ እኮ የማዘን ከሆነ ለቅሷቸው አዳምጥ። አንተ ልብ ብለህ ማዳመጥ አለብህ። ችግር አለብህ። አዝነው እያልክ ያለው እኮ ከሆነ ነው እያልክ ያለው ከሆነ እኮ አዳምጥ። አላለቀሱም እኮ አላልኩም እኔ። አልቅሰዋል፣ ግን ማልቀሳቸው አዝነው ከሆነ ያው የሰው ልጅ ያዝናል፣ አዝነዋል። እዛ ጋር ደግሞ ምንድን ነው የምታደርገው? ለምንስ ነው የሚያዝኑት ነው። አሁን ትልልቅ የሃይማኖት አባቶች ናቸው። አባ ማቲያስ ብቻ ናቸው የተገኙት እዛ ቦታ ላይ። አባ ማቲያስ ብቻ ናቸው የተገኙት። አዳምጠኝ፣ ሀሳቤን ተረዳ። የሃይማኖት አባቶች የካቶሊክም እምነት ተከታይ አሉ እኮ አዳምጠኛ። የሃይማኖት አባቶች ናቸው። ሃይማኖታዊ ችግር ደግሞ ኢትዮጵያ ውስጥ አሉ። ሰው አሁን ክርስቲያን ሙስሊም ስለሞተ ማዘን የለበትም ብዬ ስልህ ሌላ ከዛ በፊት ማድረግ ያለበት ነገር አለ፣ ግዴታ አለበት። ሙስሊምም ክርስቲያን ሲሞት ሳይሆን ማልቀስ ያለበት ችግር ካለ እንደ ሃይማኖት አባቶች እንደ ሀገር መሪዎች ችግሩን ማስተካከል ነበረባቸው ቀድመው። ገብቷል። ኢትዮጵያ ውስጥ ባለፈው አክሱም ላይ ነው መሰለኝ ኢጃብ መልበስ የለባቸውም ተብለው ሴቶች መከራቸውን እየበሉ ነው። እሱን ማስተካከል ይቀድማል ወይስ አንድ ሰው ሞተ ተብሎ ነው መልቀስ ያለባቸው? ትክክል አይደለማ። ለሙስሊም የሚጨነቁ ከሆነ ሙስሊም የሚጠይቀውን ጥያቄ ካለ፣ ለክርስቲያን የሚጨነቁ ከሆነ ክርስቲያን የሚያነሳው ጥያቄ ካለ እሱን ነው መመለስ ያለባቸው። ኃላፊነት አለባቸው። ትልልቅ አባቶች ናቸው፣ የሃይማኖት መሪዎች ናቸው። ገብቷል። ስለዚህ ማልቀሱ ትርጉም የለውም። አሁን ማልቀሳቸው አባ ማቲያስ አዝነው ከሆነ ይሄ ነው መሆን ያለበት እያልኩ ነው። ያደረጉት ነገር ግን መናገር ስለማይችሉ ሃይማኖታዊ ችግር እየተፈጠረ ስለሆነ ኢትዮጵያ ውስጥ መገዳደልን እያደረጉ ስለሆነ በማልቀስ እኛን መለያየት አትችሉም ብለው ችግሩ እሳቱ ለማብረድ እንትን ያደረጉት የተጠቀሙበት። ምን አደረጉ ሌሎች? አባ ማቲያስ ትልቅ አባት ናቸው። ምንድን ናቸው? ሊቀ ጳጳስ ናቸው። የሃይማኖት አባት ናቸው። ገብቷል። ፓትሪያርክ ናቸው። ስለዚህ እኚህ ሰው እንዲህ ካደረጉ ሌላው ምእመኑ ደግሞ ምንድን ነው የሚያደርገው? ሙስሊም መታረድ አለበት መሞት አለበት ብሎ የሚያምን ካለ በቃ አባታችን እንዲህ ካደረጉ እኛም ከእርሶ ነው መማር ያለብን ነው የሚለው። ምንድን ነው ሚዲያ ላይ የተደረገውም ልክ እንደዚህ ነው። እና ትልቅ ነገር ነው ያደረጉ። አንተ ለማለት የፈለግከው ነገር ምንድን ነው? አልገባኝም። አሁን ለምሳሌ አባ ማቲያስን አንድ ፎከስ አድርገህ ለመናገር የፈለግከው ምንድን ነው? ዋናው መልእክት አንተ ምንድን ነው? የፖለቲከኞችን ዓላማ ውሃ ፈሰሱበት እያልኩ ነው። ኢትዮጵያ ውስጥ አንድ ነገር ልንገርህ። ኢትዮጵያ ውስጥ ማለት ነው አሁን አይደለም የሃይማኖት ግጭት የተከሰተው ታውቃለህ አይደለም? ጅጅጋ ላይ መቀጠል አለበት። መቀጠል አለበት እያልክ ነው። ይሰማል ጋይስ? ችግሩ አይገባቸውም እነዚህ ሰዎች። እኔ ብናገር ምንም አንዳንድ ጊዜ ሰው ሳይገባው ሲቀር ይጨንቀኛል። ብዙ ጊዜ እየለፈለፍኩ ደጋግሜ ምንም አይገባቸውም። እንኳንም ወረደ ራሱ እና እንደዚህ ነው ሀሳቡ፣ እንደዚህ ነው የምረዳው። ትክክል አይደለም። ይሄ ጥርት ያለ ሀሳብ ያለው ሰው እኔ አሁን ትልልቅ አባቶች የሚባሉ ስማቸውን መጥራት አልፈልግም። ትልልቅ እኮ ናቸው። በቃ የሚዲያ ተጠቃሚ ብዙ ተከታይ ያላቸው ሰዎች ሲያሽቃብጡ ነበረ። ሙስሊሙ ለአባ ማቲያስ ሲያሽቃብጥ ነበረ። ክርስቲያኑ ለሀጂ ሲያሽቃብጥ ነበረ። አስመሳይ ነው በቃ ሁሉ አስመሳይ። አንዱ ለምን ሞቱ ብሎ ያለቅሳል። ግን ምንድን ነው ችግር ነበረባቸው ብሎ የሚያምን ሰው አለ። አሁን ሙስሊሙ ነው ችግር የሀሳብ ነው የሀሳብ ችግር ነበረባቸው ብሎ የሚል ሰው አለ። እሱ ለመንካት እሱ ስሜታዊ ለማድረግ ክርስቲያኑ ተነሳና የእርሶ የሀጂ ደጋፊ ነን። ምን አገባ ሲጀመር? ምን አገባ ሲጀመር? ኢትዮጵያዊ ከደገፈ ችግር አለብህ ማለት ነው። ኢትዮጵያዊ በዚህ ልክ ዝም ብሎ ግር ካለልህ ችግር አለ ማለት ነው። እኔ እንደዛ ነው የማምነው። የሆነ ችግር አለ ማለት ነው። ኢትዮጵያዊ ዝም ብሎ ግር አይልም። ውሻ ነው የመጨረሻ ውሻ። የሆነ ነገር ሳያይ አይከተልም።
እና በዚህ ልክ በቃ አጀንዳ ሲያደርጉት ብዙ ነገር እኮ ተፈጽሟል እኮ ኢትዮጵያ ውስጥ። የምን ማስመሰል ነው? የምን የሌለ ነገር እንትን ድራማ መስራት ነው? አባት ሞቱ፣ ያሳዝናል። በቃ መቀበር አለባቸው። የቀብራቸው ስፍራም ችግር ሲፈጥር ነበረ። የራሱ የሆነ መልእክት አለው። እናንተ አታውቁትም። ክርስቲያኖች ምን አገባቸዋል? አንድ ሙስሊም ሰው የት መቀበር እንዳለበት ክርስቲያኖች ናቸው መወሰን ያለባቸው ወይስ እናንተ? ምን አገባችሁ? የእናንተ ሀሳብ ምንም እኮ ተቀባይነት እኮ የለውም። እናንተ ምን አሳውቋችሁ ነው? ሲጀመር ሙስሊም እያለ ያለው ምንድን ነው? እኛ አባት ትልቅ ሰው ናቸው፣ በትልቅነታቸው መከበር አለባቸው። ከዚህ በላይ ግን ሌላ ምንም ክብር አይገባቸውም ነው እያለ ያለው እኮ። ትክክል ነዋ። እና መመለክ አለባቸው ነው። ሰው ሊሰግድላቸው ይገባል። ምን ማለት ነው? ታቦት ሊቀረጽላቸው ነው እንደናንተ? የለም በቃ የለም እኮ ነው እየተባለ። ሃይማኖቱ አይፈቅድም ነው። አታጎብድድ አታፈንድድ ነው። ለሰው ሰው ናቸው እያለ ነው። ሚሊኒየም አዳራሽ ላይ ሴቶች የሬሳ እንትን ላይ ሬሳ የነበረበት እንትን ላይ በእጃቸው እንትን አድርገው ደረታቸው ላይ። ትክክል አይደለም። ከሞተ ሰው ምን ታገኛለህ? ምንም አይገኝም እኮ ምንም አይገኝም። ከሞተ ሰው የሚገኝ ነገር የለም። በቃ ሰው ከሞተ ሞተ ነው። ሁሉም ነገሩ አበቃ። እዛ ጋ ነው የሚያበቃ። ሰው ጻድቅ የሚባለው ሰው ቅዱስ የሚባለው በህይወት ባለበት ዘመን ነው፣ ባደረገው ነገር ነው። ከሞተ በኋላ በቃ እንትን ነው፣ በደን ነው፣ ሬሳ ነው፣ የገማ እንትን ነው። ምንም ትርጉም የለው እና አይመለከታችሁም። አታሽቃብጡ፣ ሌቦች አትሁኑ፣ መርዝ አትሁኑ። አይመለከታችሁም። በአባታቸው ጉዳይ ሀሳብ መስጠት ያለባቸው እነሱ ናቸው። በቃ እነሱን ነው የሚመለከተው። እናንተ ምንም አታውቁም። እርስ በራሳቸው ተነጋግረው የሚፈቱት ነገር ነው። ሜዳ ላይ ነገ ለምትቀሩበት ጉዳይ ለምንድን ነው ሀሳቡን የምታነሱት ራሱ? ስለዚህ ሙስሊም ነኝ የምትሉ አንዳንድ ሰዎች ደግሞ እኔ በጣም ነው የሳቅሁት፣ እየሳቁ ነበረ። ሙስሊም ነን የምትሉ አንዳንድ ሰዎች ሚዲያ አጠቃቀም አታውቁ፣ እናንተ ላይ የሚሰራው አታውቁ፣ ምን የት እንደሚባል አታውቁ። ዋው እንኳን ሞተ ይላሉ። ተው እንጂ ይባላል። ሰው ስለምን ይሞታል? ብልግና ነው እኮ ራሱ። እንዴ ብልግና እኮ ነው። ሰው እንኳን ሞተ አይባልም። የምትልበት ምክንያት እንኳን ካለ በቃ የምትልበትን ቦታን ለይተህ ማወቅ አለብህ። ዝም ማለት ምን? ማን ገደለ? ዝም አትልም? ዝም ትላለህ እኮ በቃ ዝም ትላለህ። አሁን ችግር እየፈጠሩ ከነበረ በእናንተ መካከል ችግር እየፈጠሩ ከነበረ ችግር ካለባቸው ዝም ብለህ በቃ ችግሩ እንትን ይላል፣ ይቋረጣል፣ ይጠፋል እንጂ ሲጀመር የሰው ልጅ እንኳን ሞተም አይባልም። ትክክል አይደለም ሀሳቡ። የሚያስብል ችግር ካለባቸው ራሱ አይባልም ነው። የሚዲያ የፖለቲካ ግብዓት፣ የድራማ ግብዓት። ሰው በራሱ ላይ ይጫወታል እንዴ? ምን ማለት ነው? ትክክል አይደለም። እኔ እመኑ፣ ሙስሊም የሚባለው ትውልድ ጠላቱ ራሱ ነው፣ ወንድሙም አይደለም። ሙስሊም ጠላቱ ሙስሊም ነው ማለት አይቻልም። ራሱ ነው ጠላት፣ የራሱ ጠላት ነው። አይኑን በእንጨት ይወጋል። በእውነት እኔ እንደዛ ነው የተረዳው። አይናቸውን በእንጨት ነው እየቸከቸኩ የሚያጠቡት ሙስሊሞች። የሚዲያ ዘመን ነው፣ የፕሮፓጋንዳ ዘመን ነው። ትበላለህ፣ ምንም አታውቁም። አይንን በእንጨት እያጠፋ ነው። ከዛ ደግሞ የሚመራን ሰው ትፈልጋለህ። ትክክል አይደለም። አጠቃቀምን ማወቅ መቻል አለባችሁ ለማለት ነው። መንቃት አለባችሁ። ከመንጋነትም መውጣት አለባችሁ። ከእንደዚህ አይነት እንትን መውጣት መቻል አለባችሁ። ትክክል አይደላችሁ። እኔ የማውቀው ጥርት ያለ ማንነት አለው። ይናበባሉ፣ ይደማመጣሉ፣ ሰው ያከብራሉ ሲባል ነው የማውቀው። ሚዲያ ላይ ያለው ግን እኔ አላውቅም። ምን አይነት ትውልድ እንደሆነ አላውቅም።
ስለዚህ የሙስሊም ጠላቱ ራሱ ነው። የሙስሊም ጠላት ሙስሊም አይደለም። የሙስሊም ጠላት ራሱ ነው። ራሱ በእንጨት አይኑን ያጠባል። በጣም ነው የሚያስቀው። ብዙ ነገር እያየ እንኳን እንትን አይልም። አንዷ ደግሞ የድፍረቷ ድፍረት ሲያወሩባት ነበረ። እኔም አይቼዋለሁ ፌስቡክ ላይ። እንዴ አምላክ የለም ማለት ነው ለምን ስትባል፣ እንዴ አባታችን ወሰደብን። እኔ ግን አሁን ይህ ትውልድ ሃይማኖት አለው ነው አምላክ የለም ማለት ነው። ለምን በቃ አባታችን ወሰደብን ስላለ እኮ ነው የወሰደው። ሲጀመር ትልልቅ ሰዎች መሞት አለባቸው። መሞት ያለባቸው ትልልቅ ሰዎች ናቸው። በቃ የእድሜ ባለጸጋ የሆኑ የኖሩ ብዙ ነገር ያዩ ናቸው መሞት ያለባቸው። ወጣት መኖር አለበት፣ መስራት መቀየር አለበት። የሀገር ጠባቂ ነው እና ትውልዱ እንከፍ ነው፣ እከክ ነው፣ ገንገበት ነው፣ ደከክ ነው። የሆነ እንኩሮ የሆነ ህዝብ ነው። ምንም ትርጉም የለው ወጣቱ ማለት ነው። ለዚህ ትልልቆቹ ሳያስፈልጉ አይቀሩም። ለዚህ ምንም ተስፋ የሌለው ትውልድ ነው ያለው። ይሁኔ ሰላም ብያለሁ። አምላክ የለም ማለት ነው። ለምን አባታችን ወሰደብን? ሰይጣን ነው የወሰደው። አይ ትውልድ በዚህ ልክ ስካር ውስጥ ለምን ትገባላችሁ? ረጋ ያለ ህይወት ለምን አትኖሩም? ግን ሃይማኖት ደደብ ያደርጋል የምለው እኮ ለዚህ እኮ ነው። ሃይማኖት መሀይም ነው የሚያደርግ፣ ደደብ ነው የሚያደርግ። የጥበብ መጀመሪያ ራስን ማወቅ ነው። ሰው ራሱን ማወቅ አለበት፣ ስሜቱን መቆጣጠር አለበት። በመጀመሪያ ከራሱ ጋር ነው መግባባት ያለበት ሰው። መጀመሪያ ውስጡን ማዳመጥ አለበት። ከራሱ ጋር ማውራት መግባባት መቻል አለበት ሰው በቅድሚያ። ህሊናውን የማያዳምጥ ሰው፣ ከራሱ ጋር የማያወራ ሰው ትርጉም የለውም። ከሰዎች ጋር ሊግባባ አይችልም። የሚያወራውንም አያውቅም። ንግግር ስታወራ ከማውራት በፊት እንትን ማድረግ መቻል አለበት። በተለይ ፖስት የሚባል ነገር እኮ ደጋግመህ የምታየው ነገር እኮ ነው እንዴ። ሳትፈትሽ እንዴት ፖስት ታደርገዋለህ? አምላክ የለም ማለት ነው። ለምን አባታችን ወሰደብን? እውቀት ነው? ድድብና ነው? አህያነት ነው? ምንም የትም ቦታ ልታስቀምጠው አትችልም። እና እንደ አባ ማትያስ ጥበበኛ ሰው ያብዛልን። ሀሳባቸውን በእንደዚህ አይነት ነው የሚገልጹት። ይሁን ሰላም ብያለው። ቤት ሰላም ብያለው። ባሊማ አይ እንትን ማድረግ አልፈለኩም። እኔ መራገጥ አልፈለኩም። ምንድን ነው ጥርት ያለ ሀሳብ ነው የሚያስፈልገው። እንደዚህ አይነት ነገር ሲሆን ረጋ ብሎ ማውራት ነው የሚያስፈልገው። ሀሳብ ነው የሚያስፈልገው። ሰላም ባቢ፣ እንዴት ነህ? ሙስሊሞች ሰላም አለይኩም። ደህና ነኝ። እኔ አንድ ሀሳብ አለኝና ብዙ ኮመንቶች ምናምን እያየሁ ነበረ ስለ ሙፍቲ ማለት ነው። እና ክርስቲያኖች ነፍስ ይማር ምናምን እያሉ እየኮመቱ ነበረ። እና ክርስቲያኖች ምን አገባችሁ? ምንም አያገባችሁም። ሲቀጥል ደግሞ በክርስቶስ ያላመነ ሰው ሁሉ የገሃነም ነው፣ ኑ ወደ ክርስቶስ እያላችሁ እየሰበካችሁ ሙፍቲ በክርስቶስ አያምኑም፣ ለምንድን ነው ነፍስ ይማር እያላችሁ የምታስመስሉት? ውሃብያ አህባሽ ነን ብለው ተለያይተዋል ሙስሊሞች። ግን አንድም ቀን ለውሃብያ ለሙስሊም ተብሎ የወረደ ቁርአን የለም። ለውሃብያ ለአህባሽ ተብሎ የወረደ ቁርአን የለም። አንድ ቀን ይሄ ውሃብያና አህባሽ የሚለው ሁሉም አንድ ላይ አንድ አይነት ሊሆን ይችላል፣ ይሆናልም በሐሳብ ሊስማሙ ይችላሉ። ግን ይሄ ባለበት ሙስሊሞች አህባሾች ከክርስቲያኖች ጋር አብረው ህብረት ፈጥረው ውሃብያ ገዳይ ነው እያሉ በየኮመንቱ የተሳደቡ ነው ያሉት። እና ስለዚህ ነብዩ መሐመድን የሚሳደቡ ሰዎች ናቸው ለሙፍቲ ነፍስ ይማር የሚሉት። አህባሽ ነን የምትሉ ሰዎች እኔ ያወራሁትን ግን ሰምተሻል? መጨረሻ ላይ
አልሰማሁም። እኔ ሀሳቤ ልናገር ነው የገባሁት። አልሰማሁም አንተን። አይ እንደዚህ ሀሳብሽ መናገር መናገር አለብሽ። ቤትሽን አይ ባቢ ይሄ ሀብያ ብሎ የሚናገር ሀሳብ አትቀበል ማሬ። ቤትሽን ከፍተሽ ተናገሪ ወይ ቪዲዮ ስሩ። እኔ የግል ኩርፊያችሁ በጣም ነው እየደነቀኝ ያለው። እንዴት ነው ባቢ? ኦ ንግስቷ እኔ እኮ እሱ እኮ ነው አሁን እኮ ተው እያልኩ ነበረ እኮ እሱ እኮ ነው አይናቸውን በእንጨት እየወጉ የሚዲያ ግብዓት አትሆኑ ብዬ እያወራው ተመልሳ አህባሽ ወይ በቤታችሁ አኩርፉ ወይ ደግሞ በራሳችሁ ቻናል አኩርፉ እንጂ ጭራሽ የቤቱ እየገባችሁ አህባሾችን ወሃብያዎችን አህባሾች ይሰደቧችሁ እንዴ? የኔ ማር አህባሾቹ እኮ አሸዋ አይደለም ልባቸው። የሞቱት ሰው አይደለም ለአህባሽ ለወሃብያ ለሱኒ የሚባሉ ለሰው የሚባሉ ናቸው የሞቱት ሰው ሀዘን ላይ ሆኖ እንኳን ሞተ እያልሽው አመሰግናለሁ ረስቼው ነበር እንዲልሽ የጠበቅሽው ምንድን ነው? የተቃራኒ ጾታ እንደሚባለው ተቃራኒ ስሜት የለም እንደ የኢትዮጵያ ውስጥ ጊዜ እኮ ይጠበቃል እኮ። ላም እንደ ጊዜው ለቡኝ ያለች እኮ ለዚህ ነው። ሀዘን ላይ ያለ ሰው የሚወደውን ሰው ያጣ ሰው ገብቶሻል። የከፋው ሰው ላይ ሄደሽ እሰይ እንኳን ሞቱ የሽርክ አባት ነበር ብለሽው ምን እንግዲህ ተጠበሽ ምን እንደዛ ያላችሁ ምን እንድትባሉ ጠብቃችሁ? እኔ እንደዛ አላልኩም። እኔ ደግሞ በቃ ሊስና እንዳዳምጪ አንቻልሽ አይደለም ቢናገሯቸው አህባሾች ቢናገሯቸው ወሃብዮች እያሉ ባለ ኮሙኒኬት ነው በመምልልሳቸው ምክንያት ነው። ቀን ጠብቁ እንጂ ታገሱ እንጂ ቦታ ምረጡ እንጂ። እኔ በእውነት በጣም የገረመኝ ማለት ነው አሁን የገባሁት አቡነ ማትያስ ስላየኋቸው ነው። ለቤስቷን ማይ ሄሮ ታውቃለህ ባብዬ ሌላ አቡነ ማትያስ ያለኝ ስሜት በቃ ይለያሉ። የብር ሀገር መምራት የሚችል ስብዕናን ያላቸው ስልህ በለበ ምክንያት ነው። ወዳጃቸውን የሚያውቁ ሰው ናቸው። የራሶቻቸው በጣም ነው የሚገርመው። አዎ ደግሞ ሁሌ ነው የምልሽ የተረዳሁበት መንገድ ሌላ ስለሆነ እንትን በጣም እንትን ብሎኛል በነገራችን ላይ እና ነገር አለ እንትን እናደርጋት እስኪ። ባሊማ ምንድን ነው መሰለች አሁን እናንተ ምን አገባችሁ እያልሽ ክርስቲያኖች ምን አገባችሁ ሀሳብ የለም ያው የሲኦል ናቸው ብላችሁ ነው የምታምኑት እያልሽ ሀሳብ መስጠት ትችላለች። የሚዲያ ግብዓት መሆን የለባችሁም ብለን ስንል ግን እናንተ ስለነሱ ማውራት የለባችሁም፣ እነሱም ስለእናንተ ማውራት የለባችሁም። ዝምታ ማንንም አልገደለም። ዝም ማለት ጥሩ ነገር ነው። ሌላ የምትዩ ነገር ካለ ግን ያው መብትሽ የተከበረ ነው። ይናደዳሉ ደግሞ በጣም የገረመኝ ማለት ይናደዳሉ። ለምን አልተረዳችሁንም ብለው እንዲህ ተቀልዳላችሁ እንዴ? እኔ እኮ እግዚአብሔር አይ ቢፌር መናደድ የለባችሁም። በነገራችሁ ላይ አድቡ፣ አደብ ግዙ። ሰው ሀዘን ላይ ያለን ሰው የሞተበትን ሰው ውይ ፈጣሪ አበርታህ ያጽናህ ማለት ቢያቀታችሁ እሰይ እንኳን ሞተ እንዲህ አይነት ሰው ነበረ የቀሩትንም ይውሰዳችሁ ካላችሁ በኋላ ምን አይነት ምላሽ ነው የምትጠብቁት? አሁን እኮ የሚገርምህ እነዚህኞቹ ቡድን በእነዛኞቹ ቡድን በምላሽ ነው የሚናደዱት። አባባሌ ገብተዋል ባቢ? ለምን እንዲህ አላችሁ? ምን ነበር ማለት የነበረባቸው? እነሱ ኦልሬዲ ሀዘን ላይ ናቸው። ሀዘናቸውን እየገለጹ ነው። የሚወዱትን ሰው አጥተዋል። ከዛ አብራችኋቸው ሀዘናቸውን መከፈል ባትችሉ ዝም ማለት ትችሉ ነበር። ዝም ማለት ባትችሉ ተቃውሟችሁን ጤነኛ ማድረግ ትችሉ ነበር። እሰይ አደባባይ ተወጥቶ እሰይ የቀሩትንም ይውሰዳቸው እንዲህ ነበሩ እንዲያ ነበሩ። በነገራችሁ ላይ ማለት ነው ክርስቲያኖቹ ሁለት ነገር ያደረጉባቸው። የመጀመሪያው ነገር ማለት ነው ሙፍቲን ክርስቲያን ሊጠላቸው አይችልም። ኦልሬዲ ማለት ነው ወዳጅነታቸው ብልጽግናን ወይም ደግሞ ለውጥ ማከል አይደለም የሙፍቲ ማለት ነው። ይሄን ማወቅ አለባችሁ። ሶስተኛው ነገር እና የመጨረሻው ነገር አቡነ ማትያስ እና ሙፍቲ ብዙ ችግሮችን አብረው ያሳለፉ ናቸው። ወዳጆች ናቸው። በእድሜ የሚመጣጠኑ ናቸው። አቡነ ማትያስ አሁን ጓደኛ አላቸው ብትሉ እኔ ልንገራቸው የላቸው። አንድ የካቶሊክ ቸርች ጓደኛ 3 ነበሩ ባቢ። አራተኛ አንድ የወንጌል አማኝ ካውንስል ውስጥ ያሉ ሰው አሉ። አሁን አላውቅም አሜሪካ ይመስለኛል ያሉት ማለት ነው። ማውራ ቀንደርስ እናደርገኛል አይደለ? አብሮ ያሉ ሰዎች በሙሉ ወዳጅ ሊሆኑ አይችልም እኮ
በዙሪያ እኩል አብሮ ያረጀ ሰው እኮ ጓደኛ ሊሆን አይችልም። እነዚህ ሰዎች ያስተሳሰራቸው ነገር ያሳለፉት ነገር ነው። እነዚህ ሰዎች ወዳጅ ያደረጋቸው ጓደኛ ያደረጋቸው አብረዋቸው ያሳለፏቸው ነገሮች ናቸው። ለምን ተዋደዳችሁ? ለምን ጓደኛ ሆናችሁ? አቡነ ማትያስ ሄደው ያለቀሱት እሳቸው የሽርክ አባት ስለሆኑ ነው። ሰብአዊነት ይቀድማል። እናንተ ለፍልስጤማውያኖች አልቅሳችሁ ለማታውቋቸው ለፓለስታይኖች አልቅሳችሁ አይታችኋቸው ለማታውቁት ክፉም ደግም ብለዋችሁ ለማያውቁ ሰው አልቅሳችሁ ለሙፍቲ ግን ይሄን ያህል ርህራሄ አልባ ልብ ካላችሁ ችግሩ ከእናንተ ነው። ስለዚህ እናንተ ማዘን ቢያቀታችሁ የሚያዝንን ሰው ሞት አታደርጉ። የሚያዝን ሰው ሲናገራችሁ ደግሞ ያዘነ ሰው የሚናገረውን አያውቅም፣ አትቀየሟቸው። አንቺ ወፍ ስርዓት ያዥና ቤ ካልሆነ ከዚህ ቤት ነው ማባረርሽ። ማንን ነው ወፋ? እኔ ምግብ ትጮኻለች። ስራ ላይ ነው ያለው ሴትዮ። ውስጣዊ ውጭም ችግር ያለብኝ ሰው እኮ ነኝ እኔ። ጋይዝ ትግሉ እኮ ከባድ እየሆነ እኮ ነው ወገን። አልቻልንም በነፃነት መታገል። አሁን በወፍረብሻለሁ እና አታኩርፉ። ስሜታችሁን ተናግራችሁ እሳይ እንኳን ሞቱ ብላችሁ የሽርክ አባት ነበሩ፣ የክርስቲያን ወዳጅ ነበሩ ያልተባለ ነገር የለም። እኔ በእውነት መድኃኒት ወስጄ ነው የረሳሁት። ያየሁትን ነገር በሙሉ መድኃኒት ወስጄ ነው የረሳሁት። ባቢ በቃ በጣም ነው የተሰማኝ። አልገመትኩም፣ አልጠበቅኩም የምትል አይነት አለቃቀስ ነው የተሰማኝና ላይቭም ላለመግባት ክፉም ላለመናገር እኔ መድኃኒቴን ውጪ ምናምን ነገር በቃ አቆምኩትና ላይቭ መግባትም አልፈለኩም። ትናንትም ከትናንት ወዲያ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ፣ እሳቸው ለእናንተ ብቁ ካልነበሩ፣ እኛን ያማከለ ስርዓት አልነበራቸውም፣ እኛን የሚያካትት ነገር አልነበራቸውም ብላችሁ የምታስቡ ካላችሁ አሁን ያሉት ያንን ያደርጉላችሁ። ተስፋ እናደርጋለን። ህይወት ይቀጥላል። ግን ሁሌ ማስመሰብ ያለባችሁ ጨካኞች ሲያጋጥሟችሁ ክፉን ታመሰግናላችሁ የሚባለው ዕጣ ፈንታ እንዳይደርሳችሁ ይፈራሉ። ጨካኞች ሲያጋጥሟችሁ ክፉዎችን ወይ ያክፉ ሰውዬ ይሻላል። ተቋርጠሻል። ያ ስልክ እየደወሉብኝ እና ፕሊስ እርስ በራሳችሁ ተዛዘኑ። አሁን እኔ በዚህ ሰዓት ማለት ነው ምንም ቢባል ልክ ናችሁ ብዬ ማልቀበላችሁ ሰዎች እንኳን ሞቱ የምትሉ ሰዎች ነው ልቀበላችሁ አልችልም ማለት እንኳን ሞቱ ያላችኋቸውን ደግሞ መልሰው ቢናገሯችሁ እነሱ እኮ ክፉ ናቸው፣ እነሱ እኮ አያዝኑ የምትባሉ የማጥፋት ነው። ነጥያቸው ኦፓል ለዩአችሁ። የመጀመሪያው ሙስሊም ነን የምትሉ ሰዎች ጨርሰሻል? ኦፒ እየተቋረጥሽ። እሺ ደግማ ከደወለች ቦልካታለሁ። እና ሰዓት ምረጡ፣ ቦታ ምረጡ። ክርስቲያኖች አዘኑላቸው፣ እናንተ ላይ ደግሞ ፖለቲካ ሰሩባችሁ። ዋሃብያ ጫካ፣ ዋሃብያ ርህራሄ የለውም፣ ዋሃብያ የሽብር ቡድን ነው፣ ዋሃብያ ክፉ ነው ሲሉ የነበሩ ሰዎችን ልክ ነን እንዲሉ ነው ያደረጋችኋቸው። በነገራችሁ ላይ ይሄ መራር እውነት መቀበል መቻል አለባችሁ። አሁን ዋሃብያ እየተባለ ያለው ለሰው አላጎበድድም እያለ ያለው ነው። ዋሃብያ የሚባለው አሁን ለሰው አልሰግድም የሚለው ነው። አዎ ስትሮንግ የሆነ አቋም ነው ያላቸው። ሽርክን ምናምን የሚቀበሉ አይደሉም። እና ግን ምንድነው መሰል የተፈጠረው ማለት ነው። አሁን በቲም ደረጃ እንደ ቲም ከወሰዷቸው እነሱ በዚህ የዳቦ ስም በሚያወጡላቸው እኔ የዳቦ ስም ነው የምለው፣ ማምንበትን ነገር አይደለም። ግን ሙፍቲ አህባሽ ነው እያሉ የሚጠሯቸው ማለት ነው። እነዚህ ደግሞ አሁን ያሉትን ኢብራሂም ቱፋን ደግሞ የዋሃብያ መሪ ናቸው ነው የሚሏቸው ከሙፍቲ በኋላ መጅሊሱ ላይ ያሉትን ማለት ነው። አግኝተኸኛል። ስለዚህ ሳይሞቱ ይላሉ፣ በመሞታቸው የሚያዝኑ አሉ። ሰው ግሩፑን ነው የምነግርህ። አሁን እንኳን ሞቱ መጥፎ ነበሩ ጥሩ አልነበሩም ምናምን የሚሉትን ሰዎች ክርስቲያኖቹ ምንድን ነው የሚሏቸው? ድሮም እኮ እኛ ይሄን ነበር የተናገርነው፣ አህባሽ ጨካኝ ነው ክፉ ነው ይሄን ነበር የምንለው እና ልክ ነን እያሉ ነው። ፌስቡክ ላይ ቲክታክ ላይ ሄደ ክርስቲያኖቹ በቃ ልክ ግዳይ እንደጣሉ እንትን ነው የተደሰቱት። እኔ አሁን በክርስቲያኖቹ ደስታ አልናደድም። ክርስቲያኖቹ ትክክለኛ ነገር ነው፣ ደንበኛ የፖለቲካ መሳሪያ ያገኙት። ኦብቪየስሊ በዚህ ዓመት ለፍተው በንጽጽር ደክመው
ለማሳመን ጥረ የከበዳቸውን ነገር ራሳቸው ወሃብያ ያሉ የሚጠሯቸው አንድ ግልጽ የሆነ ወገብ የሚቆርጥ ሀሳብ እኔ ልሰንዝርላችሁ። ትጨርስ። እሺ ስለዚህ የክርስቲያኖች ፖለቲካ መስሪያ ነው የሆናችሁት ነው የምላችሁ። ስሜታችሁ መደበቅ ያቃታችሁ። በመሞታችሁ እኮ ማዘን አይጠበቅባችሁም፣ ግን የፖለቲካ መስሪያ ደግሞ መሆን አይጠበቅባችሁም ነበረ። እንደ ማስረጃ በየጊዜው ያመጡላችኋል። ርህራሄ እንደሌላችሁ፣ ሶሻል ላይፍ እንደሌላችሁ፣ ክፉ እንደሆናችሁ አድርገው በየጊዜው 2-3 የሰራትን ቪዲዮ ሁሉም እኮ አይደለም ደግሞ የሚገርመው የተወሰነ ሰው በቃ የተወሰነ ሰው ነው ያን ቪዲዮ እየሰራው። እንኳን ሞቱ እንዲነበሩ እንዲያነበሩ ያለው ሁሉም ሰው አይደለም። ያዘኑ አሉ። ግን ለክርስቲያኖቹ እንደ ትልቅ ግዳይ ነው፣ በቃ እንደ ትልቅ ስኬት የጦር መሳይ ይሄው እነዚህ ማለት እነዚህ ናቸው እየተባለ ነው እንደ ኤቪደንስ የሚቀርበው ላያችሁ ነው። ጭራሽ ደግሞ ልክ እንደተበደለ ሰው እንደተጎዳ ሰው አህባሾች ጨካኞች ናቸው እያሉ ይሰድቡናል እያለች አሁን ልክ ገስት እንደገባቸው አይነት ሰው ደግሞ ይመጣል። ምን ጠብቀሽ ነበር የኔ ልጅ? ይሄ እኮ ሚዲያ ነው፣ ሚዲያ እኮ ነው ይሄ። ስለዚህ ስሜታችሁ መደበቅ ነበረባችሁ። ቦታ መምረጥ ነበር፣ ጊዜ እንኳን መምረጥ ነበረባችሁ። የሙፍቲ ወዳጆች ሀዘናቸውን እስከሚገልጹ ተታገሱ። ክርስቲያንም ይወዳቸዋል፣ ሙስሊምም ይወዳቸዋል። ስለዚህ ለምን ወዳደቻቸው ብላችሁ እስከ ማኩረፍ ድረስ የሚመስል እይታ ያለው ነገር አእምሮ ላይ መፍጠር የለባችሁም። እናንተ እኮ የእናንተ ምክንያት እኮ ቢገመገም ምክንያታችሁ ልክ ሊሆን ይችላል፣ ግን የገለጻችሁበት ወቅት ትክክለኛ አይደለም። የተናገራችሁበት መንገድ ጤነኛ አይደለም። ለክርስቲያኖቹ ደግሞ ለእናንተ ከሚሰጣችሁ የዳቦ ስም ጋር ልክ ከሚል ስም የሰጣችሁት ለራሳችሁ ማለት ነው። ስለዚህ አሁን መናደድ ያለባችሁ በአህባሾች አይደለም፣ መናደድ ያለባችሁ በራሳችሁ ነው። ቦታ ባለመምረጣችሁ፣ ጊዜ ባለመምረጣችሁ፣ ጤናማ ባልሆነ መንገድ ስሜታችሁን በመግለጻችሁ ሀዘን ላይ ያሉ በሙፍቲ ሀዘን እውነተኛ ሀዘን ያዘኑ ሰዎች አሉ። ይሄ እንደ ማንኛውም ሰለብሬት እንደ ማንኛውም ታዋቂ ሰው ወይ ሞቱ እንደ የሚባል አይነት አይደለም። የሳቸው አሟሟት የሰውን ልብ የሰበረው በነገራችሁ በጣም ያዘኑ ሰዎች አሉ፣ እጅግ በጣም ያዘኑ ሰዎች አሉ። ስለዚህ ሀዘን ያለን ሰው ጎድታችኋል። ምን አልከኝ ባብዬ? ለምን አዘኑ? ምን አልከኝ ባብዬ? ለምን አዘኑ? ለምን እነማ ማለት ብዙ ከባድ ሀዘን ውስጥ የገቡ ሰዎች ለምን አዘኑ ስልሽ ያው ሞት ነው። ሞት ያሳዝናል። ግን የ90 ዓመት የእድሜ ባለጸጋ ስለሞቱ ግን ሰው በዚህ ልክ እንትን ማለት አለበት? እኔ አላምንበትም። እድሜያቸው እኮ አይደለም ያሳዘናቸው፣ የነበራቸው ግንኙነት ነው አልኩ እኮ። ገባ? ትተህ የምትሄደው ነገር አለ ወይ? በወጣትነታቸው ሞቱ ብሎ ያለቀሰ ሰው አታገኝም እኮ። ገባክ? አንድ ሰው ሲሄድ የሚያሳዝን ትቶ ሊሄደው ነገር ነው እንጂ አሁን እሳቸው ወይ በወጣትነታቸው ሞቱ ብሎ አይደለም የሚያለቅሰው። የነበራቸው ግንኙነት ነው። ሰው የሚወደውን ሰው፣ ሰው የሚናፍቀውን ሰው፣ ሰው የሚያከብረውን ሰው፣ ሰው ልብ ውስጥ ቦታ የሚሰጠውን ሰው ሲያጣ ያዝናል እንጂ በወጣትነታቸው ሞቱ ብሎ አይደለም ሰው እያዘነ ያለው። በእድሜ ትልቅ ናቸው፣ ግን ደግሞ እንደ ማንኛውም ሰው ሞቱ በቃ ምን ይደረጋል እንግዲህ። ሁሉም ሟች ነው ብለህ ደግሞ የምታልፋቸው አይነት ሰው ብቻ አይደሉም። እና ተቻቻሉ። እንኳን ሞቶ የምትሉና በመሞታችሁ ያዘናችሁ ሰዎች ብትቻቻሉ ለጊዜው ጥሩ ነው። ካልሆነ ግርግር ለሌባ ያመቻል። ክርስቲያኖቹ እያነደዱ ነው የሚሞቋችሁ። አይ ፖስት የተደረገ ነገር ልክ እንደተናገርኩ የ20 ዓመት የእንትናቸው መሳሪያ ነው የሚጠቀሙትና ምንድን ነው ልክ እንዳልሽው እነዚህ ሰዎች እነሱ ይዘኑበት፣ በቃ ተውዋቸው፣ ባሉበት እንደፈለጉ ይሆኑ። ከፈለጉም የፈለጉት ከፈለጉ ያምልኳቸው። በቃ ዝም ብላችሁ እናንተ ዝም በሉ፣ በቃ እንዳትናገሩ። ትክክል አይደለም ነው ነገሩ። በቃ ሀሳብም እንዳትሰጡ፣ አላደረጋችሁም ብላችሁ ሀሳብ እንዳትሰጡ፣ በቃ ዝም በሉ። ባቢኬ አለማዘን እኮ ይችላሉ። ገባ? አለማዘን እኮ ይችላሉ። ምክንያት ሲባሉ አይ እኛ እሳቸው በእኛ እይታ ያደርጉት የነበረው ነገር ሽርክ ስለሆነ ነው ትላለህ። ገባክ? እንኳን ሞቱ እሰይ ሞቱ የቀረትን የሚጠቅልልልን እያልክ ይሄ ከሰብአዊነት ጋር የሚገናኝ ነገር ነው። ያልገባችሁ ነገር እናንተ ለማታውቋቸው የፍልስጤን ሙስሊሞች አህባሽ ናቸው እንዴ? እስኪ መልሱልኛ እንዴ ላስቸግራችሁ። የፓለስታይን ሙስሊሞች የምን ሙስሊም ነው ተብለው የሚጠሩት?
ኦፓ ድርጊቱ ላይ እንዳየሁት ግን እኔ ስህተት የሆነ ያየሁት እንትን አለ። አሁን ሀሳባቸውን የደገፍኩት የእነዚህ ሰዎች ሀሳባቸው የደገፍኩት ምንድን ነው? አባት ናቸው፣ መወደድ አለባቸው፣ መከበርም አለባቸው። የእድሜ ባለጸጋ ናቸው። የሚገባቸውን ነገር አድርገው አልፈው ከሆነ ጥሩ ነገር ነው። ግን እዛ ጋ ያየሁት ምንድን ነው? አሁን የሬሳ እንትን የነበረበት እንትን ላይ ጣውላው እንትን እያደረጉ በቃ ሳየው ነገሩ ምን ማለት ነው ምናምን አልኩ። አይደረግም እኮ እንደዛ የምታደርገው አሁን እናት ከሆነች ልጅ ከሆነ የእናቱ የልጅ ከሆነ ምናልባት በጣም ከባድ ሀዘን ውስጥ ስለሚገባ ሊያደርገው ይችላል። እነዚህ ሰዎች ግን ለምንድን ነው ለመባረክ ብለው ሲያደርጉ ስለነበረ ይሄ ነገሩ ትክክል አይደለም ብዬ ነው የምለውና እነዚህ ሰዎች ሀሳብ አላቸው፣ ቢኖራቸውም ሀሳቡ የሚሰጥበት ሰዓት አይደለም ነው። መቃወማቸው አይደለም ችግር። አሁንም ግልጽ አድርጌ ልንገር፣ አልገባህ መሰለኝ። መቃወማቸው አይደለም ችግር። በቃ እሱ አንደርስታንድ ተደረገ ያ ነው። ጥያቄ ኮሜንት ላይ መልሱልኝ። የፓለስታይን ሙስሊሞች ዋሃብያ ናቸው እንዴ? ፕሊስ ይሄን መልሱልኝ ኮሜንት ላይ። አይደሉም። ጀነራል ነገሩ እንትን አድርገህ አሳጥረህ ሀሳብህን ታስቀምጣለህ። ምክንያቱም ምንድን ናቸው? የምን ሙስሊም ናቸው? ሙስሊም ናቸው። ዋሃብያ፣ ሰለፍያ፣ ሱፍያ ምናምን አይባሉ። ሰለፍያ እንደዛ አይባሉም። ሰለፍያ አይባሉም። ምን ይለያል? ዝም ብሎ እኮ ነው እኮ ነው። ዝም ብሎ አይደለም። እንዲህ የዳቦ ስም ማውጣት ስለምትወዱ የነዛ ሀገር ለፓለስታይን ሙስሊም ያዘነ ሰው ለሙፍቲ ያለማዘኑን አንደርስታንድ አድርጌ አልቀበልም። ሱኒ ናቸው። ቴንኪ ልገላግላቸው። ኦፓል የወላች አዳምጥ። ጭምብል አውልቅ። የመጀመሪያው ሙስሊም የሆንክ በሙሉ አንድ ሰው ሲሞት፣ አንድ ሙስሊም የሆነ ሰው ሲሞት ምንድነው የሚደረገው? አላሁመ ግፊር ለሁም ወረሃሙሁም፣ አላህ ይማረው፣ አላህ ይዘንለት ነው አይደል? ከዛ የሞተው ሰው በህይወት እያለ የሰራው መልካም ስራ ካለ አላህ መልካም ዋጋን ይስጠው፣ አላህ ምንዳውን ይክፈለው። የሰራው መጥፎ ነገር ደግሞ ካለ እሱን አታነሳ ማለት አላህ ይማረው፣ አላህ ይዘንለት ነው የሚባለው። እንዲህ መጥፎ ነገር ምን ገለመን ኖ ሲጀመር ማለት ነው። እምነቱን ተወና አንድ ሰው ከሞተ እንዴት እንኳን ሞተ ይባላል? ይሄ ምን መሻገት እኮ። ሰውየው ከፈለገ ጣዖት አምላኪም ይሁን ከፈለገ ባዕድ አምላኪም ይሁን እንኳን ሞተ ካልክ አንተ ሰው አይደለም። አንድ ሁለት ደግሞ ሲሰራ በጣም ሲዘዋወር ያዩት ነገር አለ። ጳጳሱ ስላለቀሱ እነሱ አንድ ላይ ሆኖ እንዴ ሰው እኮ ነው ጳጳሱ። እናንተ አእምሮ የላችሁም እንዴ? የሰው ልጅ ሲሞት የማያዝን ሰው አለ እንዴ? ጳጳሱን እንዴት ነው የምትስሉት? ኦኬ ሙፍቲ ሞቱ፣ ጳጳሱ ስላዘነ ስላለቀሰ ሙፍቲ የሙስሊም ጠላት ናቸው ማለት ነው። እኔ ብዙ ክርስቲያኖች ሲሞቱ አልቅሻለሁ፣ ይጣል በጣም አዝኛለሁ። ጎረቤቴ ሲሞት አለቅሳለሁ። እንዴ ይዤ ይቀብራሉ። ምን አይነት አእምሮ ነው ያላችሁ? ሲጀመር ሌላው ደግሞ በጣም የሚራገበው ነገር የሙፍቲ መሞት ኢስናቲ ሙስሊም አስቀድሞ ያውቃል። ሬዲ መሆን አለበት። ምንድነው የተባለው? ኩሉ ነፍሲን ዛኢቀቱል መውት ወጃአት ሰክረቱል መውት ቢልሐቅ። ነፍስ ሁሉ ሞቱን ቀማሽ ናት። ሞት ሐቅ ነው። በየቀኑ ሰላት ላይ ይሄንን እየቀራ እንትን የሚል ሙስሊም እንዴት ይሄን ያህል ያሳዝኑናል። ሙፍቲ ትልቅ ሰው ናቸው። አዎ ቦታ እንሰጣቸዋለን። ከዛ ውጭ ግን ለውጥ ይሉ ሀጂ ሙፍቲ ዑመር ቢሞቱ ኢትዮጵያ ውስጥ እስልምና ላይ የሚጎድል ነገር ምንድነው? አላህ ምትክን አድርጎ ነው ለሁሉ ነገር። አላህ ቦታውን አሰናርቶ የሚፈልገውን ይወስዳል፣ የሚፈልገውን ያስቀምጣል። ስለዚህ ሀጂ ሙፍቲ ሞቱ አይደል? ዱዓ አድርጉላቸው። በቃ አላህ ወንጀላቸውን ይማራቸው፣ መልካም ስራቸውን ደግሞ አላህ ይውደድላቸው። አንድ ሁለት ደግሞ ሰው አታዝቅጡ። ነብዩ ሰለላሁ ዐለይሂ ወሰለም የምትከተሉ የምትወዱ ከሆነ ምን ብለዋል? የሰዎችን ደረጃ ጠብቁላቸው። የተደረገውን የቀብር ስነ ስርዓት ለምን ትቃወማላችሁ? አይ እዛ ቦታ ላይ ሰዎች ያደረጉት ነገር አለ፣ በቪዲዮ ጀናዛቸውን እንዲነክተው መቀባት፣ እሱ ጥያቄ ነው የሚጠየቀው። ይሄ በሸሪዓ ከእስልምና አስተምሮ አንፃር ይቻላል ብለህ ጥያቄ ነው የምታቀርበው።
እሳቸው አድርጎ አላሉ። ሙታን ናቸው እኮ ምን አቅም አላቸው? ሰው እዛ ጋር ባደረገው ነገር የሞተን ሰው እንዴት ትወቅሳለህ? ይቻላል ወይ ብለህ ጠይቃለህ። እስልምና ላይ መልስ ይሰጥበታል። መልስ ካገኘ ትክክል። ከዛ ውጭ ግን አንድ ሰው ተነስቶ የፈለገውን ነገር ቢያደርግ ምን አድርገህ ነው የምትይዘው? አትከለክለው፣ እምነት ነው። ስለዚህ ሀጂ ሙፍቲ ደግሞ ሲሄዱ አላህ ምን ማለት ነው? ብዙ ባሮች አሉት፣ ብዙ ባሮች። ለምን? አላህ ምትክን አድራጊ ስለሆነ ኒጃኢሉ ፊል አርዲ ኸሊፋ፣ እኔ በምድር ላይ ምትክን አድራጊ ነኝ። አታራግቡ፣ ዱዓ አድርጉላቸው፣ እንወዳቸዋለን። አባት ነው። ከዛ ውጭ ግን በቃ የሞተን ሰው አትውቀሱ፣ ሙስሊሞች ከሆናችሁ ማለት ነው። በዚህ በኩል አንዱ ለእስልምና ተቆርቋሪ ነኝ ብለህ የሞተ ሰው ጀናዛ ትወቅሳለህ፣ ጀናዛ ትሰድባለህ። አድቡ። በቃ ፖለቲካ ነው፣ እንደተነገራችሁ ነው። ኦፓልም ተናግራለች፣ ባቢም ተናግሯል። እንዴ እናንተ እስከ መቼ ነው የምትሰግጡት? ሲጀምር እንኳን ቦተ ብሎ ሐሳብ የሚያቀርብ ሰው ራሱ ምን መሰላችሁ? ይሄ የአእምሮ መቀንጨር ይባላል። የሆነ ነገር በቃ በልጅነቱ የሆነ ክትባት አምልጦታል፣ ወይ ፖሊዮ ወይ ኩፍኝ ሰምቲንግ። እምነት እንኳን ባይኖር ይሄን የመሰሉ አዛውንት ልጆች ያሏቸው እንኳን ሞተ። ኧረ በጣም ነው የምታስጠሉት። እንደ ኢትዮጵያዊ ያስቡ እንጂ እንዴ ጳጳሱ ሲያለቅስ አይንህ ይቀላል። እንደ ሙስሊሙን ክርስቲያን አይደል እንደሚቀብረው ክርስቲያኑ ሙስሊም አይደል እንደ ምን አይነት ነቀርሳ ትውልድ ነው የመጣው? ጀነራል እኔ ሐሳቤን በነገራችን ላይ ሚዲያ ላይ የተደረገውንም በአባ ማቲያስም በሀጂም ተናግሬያለሁ። ግን አሁን ማለት የምፈልገው ምንድነው፣ ትልልቅ አባቶች መፈንገል አለባቸው፣ መሞት አለባቸው። ትልቅ አባት በእርግጥ ያሳዝናል እኮ ሰው ማዘን የለበትም እያልኩ አይደለም። መሞት ያለበት ግን ትልልቅ አባቶች ናቸው። በቃ የኔ ሐሳብ ነው። ኢትዮጵያ ውስጥ ሲጀመር ይዘላብዳል፣ ትልቅ አባት ይዘላብዳል። ችግር የሚፈጠረው ከትልልቅ አባቶች ነው። ወጣት መሞት የለበትም። ወጣት መኖር አለበት። ያ አገር ጠባቂ ነው፣ ድንበር አስከባሪ ነው። የኢትዮጵያ ወጣት አሁን ሀገር ጠባቂ ነው። ባቢ አይ ተረጅኝ እኔ የምር በእውነት በህልሙ ሳይቀር ቤቱ የአሜሪካና የካናዳ ባንዲራ ሰቅሎ የሚያደርግ ይሄ የተኮላሽ የፈርዖን ሽንት ነው ወጣት ኢትዮጵያን የሚጠብቀው። አይደለም። አንድ ነገር ልንገር። አሁን ባቢ ሙፍቲ ሞተዋል አይደለ? አቡነ ማቲያስ ሁሉም ወደ ፈጣሪ ነው የሚሄደው። አቡነ ማቲያስ ሲሞቱ ኢትዮጵያ ኮሎምቢያ ነው የምትሆነው። ኦፓል ምን አለች በለኝ። ኢትዮጵያ ልክ እንደ ኮሎምቢያ በየሰዓቱ ነው የሚገዳደሉት። ወጥተው አደባባይ ላይ ታያለህ። መረን ናቸው። ያስቆሙት ጦርነት የለም። በነገርሽ ላይ በእርግጥ እርስዎ አባ ማቲያስ ሃይማኖታዊ ጦርነት አስቆመዋል። ቁጭ ብለው ይኸውልህ የፋኖ ነጠላ ቁታቸው ኦርቶዶክሱ በየጊዜው አሁን እንደዚህ ብለው ማልቀሳቸው አባ ማቲያስ ሃይማኖታዊ ጦርነትን ብቻ አይደለም የሃይማኖት ጥላቻን ሳይቀር ያስቆሙ ናቸው። አባ ማቲያስ ወንበሩን ስለያዙባቸው ነው። ሁሌ ኦርቶዶክስ ለምን ይመስላል መጥተው ሚዲያ እንደተበደለ የሚያለቅሱት? አስቦታ ቃለ አባቶቻችን እያሉ ከዩቲዩብ እስከ ፌስቡክ እኮ የሚያላዝኑት ስላልተመቻቸው እኮ ነው። ለጦርነት ቦታው ላይ ያሉት ሰዎች ሲስተሙት ስላልተመቻቸው ነው እንጂ አቡነ ማቲያስ ቢሞቱ 4 ኪሎ ስላሴ ቦምብ ነው የምታገኘው፣ ቦምብ። ከዛ ወደ 4 ኪሎ ቤተመንግስት ይወረውራሉ። እርግጠኛ ሆኜ ነው የምናገር። አባቶቻችን እስር ፈርተው አባቶቻችን ግድያ ፈርተው እያሉ የሚያለቅሱት እና ያያዘ ልደታ ምን ጎሎባቸው ነው? ቤተክርስቲያን ክፍት ነው አይደለ? ሀገሪቷ መንግስት እያስተዳደረ ነው። ባቢ ውሃ፣ መብራት፣ ግብር፣ መንገድ የሚባለው ነገር እንዳለ የሀገሪቱ ሲስተም አለ። ግን አሁንም ኦርቶዶክሶች ሚዲያ ላይ የምታያቸው ከፌስቡክ እስከ ዩቲዩብ እንደተበደሉ እየሞቱ እየተሰቃዩ ምንድን ነው ስትላቸው አባቶቻችን ከጎናቸው አልቆሙም። እስር ይፈራሉ፣ ቦምብ ይፈራሉ፣ ጥይት ይፈራሉ ይላል። ምን ጎሏቸው ነው እነዚህ ሰዎች ስትላቸው ምክንያቱም ቤተክርስቲያን ውስጥ እነሱ መስቀልም ቦምብም ጎን ለጎን እንዲቀመስል ለሚፈልጉ ነው። እንዴ ዞምቢ ኤሪያ ነው የሚያደርጉት። በጣም ክፉ እኮ ናቸው እነዚህ ኦርቶዶክሶች። የበላይነት ለምደው ያንን ልሙጥ ባንዲራ ካልሰቀሉ እዛ ቤተክርስቲያን ላይ የቤተክርስቲያን ሎጎ አንስተው ያንን ባለኮከብ ባንዲራ አውርደው፣ አብዛኞቹ እኮ ሙአ ተዋህዶ ናቸው። ኦርቶዶክስም እኮ አይደሉም። ስለዚህ ኦርቶዶክስ ክርስቲያኖች አቡነ ማቲያስ ቢሞቱላቸው መጀመሪያ ሃይማኖታዊ ጦርነት ነው የሚያስነሱት። መሬት ወረራ ነው የሚያደርጉት ሰው ህዝቡ ላይ። መስጊድም የፕሮቴስታንት ቸርችም አታገኝም።
ከመንግስት ጋር በሰላም አይኖሩም። አማጺዎች ናቸው። በቅዳሴ መሀል ነው ቀስቀሳ የሚያደርጉት ነገ እንተኩሳለን እያሉ። በጣም ባለጌ እኮ ናቸው። ቁጭ ብለው ወንጌልም እንዲህ ምንድን ነው በጣም ይገርመኛል። ዩቲዩብ ላይ እየሄዱና በጥቁር መኪና እየሄዱ አባቶቻችን ባያስደፍሩ ኖሮ ምን የተደፈረ ነገር አለ? አሁን ባቢ እንግዲህ በሚዲያ ታሪክ ኦርቶዶክሶች ያጡት ነገር አለ? ነጠላ እንዳገዙ ተብለዋል፣ ቤተክርስቲያን እንዳትሄዱ ተብለዋል፣ ጥምቀት መስቀል አልተባሉ። ግን ይሄ ለእነሱ በቂ አይደለም። አሳፍስፈው ነው የሚጠብቁት። ግን በበለጠ የታደጉት ኦርቶዶክስ የሚባለው ነው። አባ ማትያስ በበለጠ የሚታደጉት ኦርቶዶክስ የሚባለው ነው እንጂ ኦርቶዶክስ ማንንም ላይ እጁን የሚያነሳበት ዘመን አይደለም። ይሞታል፣ ይዋጣል። ይሄ አቅም የለውም። ይሞታል። የለም ፕሮቴስታንት ላይ እጅን አነሳለሁ ካለ በቃ በአንድ ቀን ነው የሚያጠፉት። ሙስሊም ላይ እጅን አነሳለሁ በአንድ ቀን ነው የሚያጠፉት። ስለዚህ በበለጠ አመራሩም አይፈቅድላቸውም። ትክክል። እኔ እኮ የገባኝ ምንድን ነው ኦፓ፣ እኔ አባ ማትያስ እንዲህ ብለው በማልቀሳቸው በእውነት ነገር ነው ያየሁት። አዝነው ከሆነ ሌላ ነገር ነው። እዛ ጋር ግን ካሜራ ተደቅኖባቸው ማልቀሳቸው አሁን ኢትዮጵያ ውስጥ ምን እየተፈጠረ ነው? ሃይማኖታዊ ችግርን እየተፈጠረ ነው። ሃይማኖታዊ መባላት እንዲነሳ እየተፈጠረ ስለሆነ መጥተው አለቀሱ። ገብቶሻል? ይህ ትልቅ እንትን እኮ የሰሩት በጣም ትልቅ መልእክት ነው። ለካሜራ አይደለም አቡነ ማትያስ የሚያለቅሱት። እኔ በነፍሴ እምላለሁ አቡነ ማትያስ በነገር ላይ በጣም ኢሞሽን ናቸው፣ ስስ ናቸው። እና እንደዚህ አይነት ነገር ከዚህ በፊት አላልኩም። ሊሆን ይችላል። ሀሳባቸው ግን ጫና አለባቸው። ለካሜራ ብለው አይደለም የሚያለቅሱት። ሌሎች ያለቀሱባቸውን አጋጣሚ እኮ ልነግርህ ነው ባብዬ። አቡነ ማትያስ ካሜራ ነው እሳቸውን የሚያየው እንጂ እሳቸው ካሜራ ፈልገው የሚያለቅሱ አይደሉም። ከዚህ በፊት አንድ ስብሰባ ነበራቸው ከብልጽግና አባላቶች ጋር ተዘካል። ባለፈው የሆነ ጊዜ ሃይማኖት ጉባኤ ነበራቸውና ዶክተር አብይን ገላመጡት፣ ተኮሳትረው አዩት ብለው በጣም ብዙ ፖለቲካ ሰርተውባቸው አልገባክ? ፌሳቸው እንደዚህ ስሬስ ፌስ ነው ያላቸው አቡነ ማትያስ። አሁን ራሱ ካሜራ ፈልገው ስላያቸው ነው እንጂ እሳቸው ለካሜራ ብሎ የሚያለቅሱም አይነት አይደሉም። እንትናቸው ገባክ አይደለ? ከዚህ በፊትም የትግራይ ኦርቶዶክስ የተገነጠሉ ጊዜ ታስታውሳለህ? ታስታውሳለህ? ያኔ ቁጭ ባሉበት አልቅሰዋል፣ አዝነዋል። እና እንባ የሀዘን ምልክት ነው እንጂ ማላይ ፖለቲካ ልስራበት የምትለው አይደለም። ወንድ ልጅ እንዲሁ ዝም ብሎ የሚያለቅስ ፍጥረት አይደለም በተፈጥሮ ማለት ነው። አላልኩም እኮ እኔ ለፖለቲካ ነው አላልኩም እኮ። ግን ቢሆንም ራሱን ያልኩት እኔ ቢሆንም እዛ ጋር ማልቀሳቸው ትልቅ እሳት ነው ያበረዱት እኮ ነው እያልኩ ያለሁት። ገባሽ? ኢትዮጵያ ውስጥ በአሁን ሰዓት ሃይማኖታዊ ችግር፣ ሃይማኖታዊ መባላት እንዲፈጠር እየተሰራ ስለሆነ አሁን አክሱም ላይ የሰሙኑ አጀንዳ አይተሻል። አማራ ክልል ላይ እየተፈጠረ ያለውን ችግር አይተሻል። ሃይማኖታዊ መባላት እንዲመጣ የሚፈልግ ፖለቲከኞች ስላሉ እንዲህ ማድረጋቸው፣ ሚዲያ ላይ ደግሞ ፌስቡክ ሂደች ብታዩ አባ ማትያስ ማልቀሳቸው ትልቅ መልእክትን ያስተላለፉት ነው ያልኩት። እኔ ገብቶሻል? አዝነው ከሆነ እኔ አላውቅም፣ የሀዘን ነው የሌላ ነው። አሁን አባ ማትያስ ወዳጃቸው ናቸው፣ በነገር ላይ ወዳጃቸው ናቸው። ሀሳብም ራሱ ሙፍቲና አቡነ ማትያስ ወዳጆች ናቸው። እኔ ወዳጅነት እናንተ ጋር እንዴት ነው አልገባኝም። የኢትዮጵያ ሕዝብ ወዳጅነት አንዴ ቆይ፣ እኔ አሁን ከ665 ነቅዬ ነው የምወጣው። ወዳጅነት ለእርሶ ምንድን ነው? ንጉሳችን ባቢሎን። ቆይ ስሚ፣ አባ ማትያስ ሀሳባቸው በእንባ ነው የሚገልጹት። ለምን መሰለሽ? ለምንድን ነው መናገርም አይችሉም፣ አይፈቀድላቸውም። የቁም እስረኛ ነበሩ እኮ በጦርነት ጊዜ፣ በሰሜን ጦርነት ጊዜ እኮ ታስረው ነበረ እኮ አባ ማትያስ። ታውቂያለሽ? አውቃለሁ። አይችሉም፣ ራሱ አይችሉም፣ መናገር አይችሉም። ስለዚህ አንዳንዴ ኢሞሽናቸውን በእንባ ነው የሚያወጡት። ይሄ ያስኬዳል። አዎ እንደዛ ነው የሚያደርጉት። አንደኛ ነገር እንደዛ ነው የሚያደርጉት። መልእክት አለው፣ መልእክት አለው። እንደዛ ማድረጋቸው አሁን ደግሞ ያበረዱት ያጠፉት እሳት አለ አሁን ማለት ነው። ገባሽ? እና ትልቅ አባት ናቸው። እኔ ተመችቶኛል፣ አካሄዳቸው በጣም ይመቸኛል። እንደ አባ ማትያስ ያብዛልን ብያለሁ እኮ የገባው ሰው። አሜን፣ ሃሌሉያ፣ አሜን። አሁን 665 ትልልቅ አባቶች ግን አሁን የ100 ዓመት የ90 ዓመት ግን መክነፍ ነው ያለበት። በቃ መሄድ ነው ያለበት፣ መጓዝ አለበት። እንዴ ተተኪ ትውልድ የለም። እኔ አሁን አንድ የማይገባኝ ልንገርህ። በ665 አምላካችን ይይዛሃለው። የኢትዮጵያ ማህበረሰብ እኔ እንዴት እንደሆነ አላውቅም። የኢትዮጵያ ሕዝብ አሁን ያለውን መንግስት ብልጽግና ዶክተር አብይን አይፈልገውም። ተተኪ ያላችሁ ወይ በላቸው፣ የላቸውም። ከጠጅ ቤት ጓደኛቸውን አብሮ አድርጋቸውን ያመጡልሃል። ገባክ ወይ? ብረት ተሸካሚ ወይ ቆጮ ተሸካሚ ነው የሚያመጡብክ።
እንዲህ አይነት አገር የሚመራ መሪ አለ እንዴ? አንድ ሰው የሆነ ነገር እፈልጋለሁ ሲል የተሻለ ማምጣት አለበት። አሁንም ነው ምልክ የኢትዮጵያ ህዝብ ያሉ ትልልቅ አባቶች ቢሞቱ ህዝቡ የሞተ ነው። በጥላቻ የተጠመደ ነው። ሀገር ጠል ነው። የሀገር ፍቅር የለውም። ህግና ስርዓት አያውቅም። ብልሃት የላቸውም። አመራር አይችሉም። የሃይማኖት ተቋማት ላይም ያሉት የፖለቲካ አመራር ላይም ያሉት ስርዓት አያውቁም። ገባ አባባሌ? ዛሬም ከዘረኝነት አልወጡም። ዛሬም ከብሔርተኝነት አልወጡም። ዛሬም ከጎሳኝነት አልወጡም። ይህ ነው ሰው። ስለዚህ እንደዚህ አይነት አእምሮ ያለው ሰው ማንም ቢሞት ሀገር ማስቀጠል አይችልም። ስለዚህ ትልቁ ነገር እቹን ሀገር በምን መንገድ እናስቀጥላታለን ብሎ ጥያቄ የሚያነሳ ሰው የለም። ብቻ የቆመው ሰው ይውደቅለት። ሙፍቲ ወደቁ፣ ማቲያስም ይወድቃሉ፣ ኢብራሂምም ይወድቃሉ፣ አብይም ይወድቃሉ። ሁሉም ሰው ይወድቃል እኮ። በወደቀው ቦታ የሚተካው ሰው ማን ነው ስትል ግን የባሰ ነው። ለምን? ስላልተመረጡ፣ ስላልተሰሩ፣ ለአመራር ራሳቸውን ብቁ ስላላደረጉ ለውጥ የለውም። እና አገሪቷን እንደ አልቅት እንዲተጣብቀውባት እንትና በልቶ ሄዷል፣ አሁን ደግሞ እኛ እንብላ ከማለት ውጭ ከሆዳቸው ውጭ ለሀገሪቷ በሃይማኖትም ተቋም በላቸው በፖለቲካ ተቋም ያሉት አያስቡም። እኔ ሁሌ እኮ ነው የሚገርመኝ። አብይ ከመንግስት እንዲወርድ ይፈልጋሉ። አብይ ከስልጣን ይውረድ ይላሉ። እሺ ማንን ተካ? ዘበነ ካሴ ይልሃል። ያ ሱሪው ጠቦት ባቱ የሚታይ ሰውዬ ገባ። እኔ ፋኖ ነኝ እኮ ምንድን ነው የምታወሪው? አሄት ፋኖ ፋኖ ዝግመተ ለውጡን ያልጨረሰ ተቋም ነው። ተይ ተይ፣ በድንጋይ ገና ቂጣ የሚጣላኝ ሰው አለ። ተይ ተይ፣ የሚጣላኝ ሰው አለ። በገመድ ሆኖ ስለዚህ ፈልጉ። አሁን እኔ የምመኝላችሁ ሙፍቲ እንኳን ሞቱ ያላችሁ ሰዎች ከሳቸው የተሻለ የሚሰራላችሁ ሰው አምጡ። እርግጠኛ ሆኜ ግን የምናገረው 100% ሆኜ የምናገረው ግን ጨካኞችን ስታዩ ክፉዎችን ታመሰግናላችሁ። እናንተ ክፉ የምትሏቸውን ሰዎች በጨካኞች መዘናችሁ ነው። የኢትዮጵያ ሕዝብ እንዲህ ነው። ኢህአዴግን በጣም ይጠሉት ነበር ታውቃለህ። መቼስ ባብዬ የእኛ እንደማችንን ማለት ነው። እና ሞተላቸው 27 ዓመት ሙሉ ጨለማ ላይ ያሉት ሰዎች በሙሉ ምን እንዳሉ ታውቃለህ ባቢ? እውነተኛውን ጨለማ በብርሃን ፍጥነት አዩ። እውነተኛ ጨለማ ምን እንደሆነ አሳያቸው። ስሙን መጥራት ማንፈልገው ያውቃል። ለካ ጨለማ ይሄ ነው አሉ። ለካ ቤት ሆነ ከላይ ቦምብ ይወድቅብሃል። ለካ ቤት ሆነ ላይ ተኩስ አለ፣ ሩምታ አለ፣ መደፈር መሞት የሚባል አለ። እና አሁንም ትክክለኞችን ክፎች የምታዩበት ጊዜ መጥቷል። አብረን እናያለን። ግን ለሚያዝኑ ሰዎች የሀዘን ጊዜ ስጧቸው። ላኮረፋችሁ ሰዎች ደግሞ የእናንተ ይደርሳል። እናንተም ደግሞ በሌላ ቀጠና አኩርፉ እና ብንቻቻል ጥሩ ነው። ወይ ደግሞ እንደው ብንሸጋሸግ አይደለ ባብዬ ጠጋ ጠጋ ብንባባል መቼስ አንድ ሀገር ነው ያለ ነው። የትም ብንበታተል ስንሰበሰብ አንድ ቦታ ነው የምንሆነው እና መተላለፍ እንኳን ቢያቀተን መሸጋሸግ ይልመድብን። ያኮረፈውም የራሱ እውነት አለው፣ ያዘነውም እውነቱ አለው። ከአንተ ሀዘን የኔ ኩርፌ ይበልጣል ማለት ግን ሰብአዊነት አይደለም። በተአምር ከአንተ ሀዘን ከአንተ ከደረሰብህ ሀዘን የኔ ኩርፌ ይበልጣል ብሎ ማለት ይሄ ሰብአዊነት አይደለም። ከምንም በላይ ደግሞ ለማታውቃቸው ፓለስቲያኖች ስታዝኑ የነበራችሁ ሰዎች ለሙፍቲ ትንሽ እንኳን እዝነት የሌላችሁን ሰዎች ሳይ እኔ በጣም ነው የተገረምኩት። ሰለብሬት እንዳደረጋችሁ ነው ያየሁትና ሼም ኦኒዮ ያሳፍራል። ያሳፋሪ ነው። አለማዘን ይቻላል፣ ግን እንደዚህ ፈንጣዝያው ግን አስፈላጊ አልነበረም። ሰብአዊነትን ጥያቄ ውስጥ የሚያስገባ ነገር ነው። ትንሽ አውርቼ ልውረድ ፓስተር። መስማት የሚከብዳችሁ ሰዎች መውጣት የሚባል ነገር አለ። በነገራችሁ ላይ ቤቱን የከፈትነው ልናወራበት ነው አይመስላችሁም? መስማት የከበዳችሁ ሰዎች ስክሮል ነው ማድረግ የምትችሉት። ፓስተር እስኪ ሀሳቡ ይስጠን። ንግስቲቱ ፓስተር ነው፣ ፕሮቴስታንት። የፕሮቴስታንቶች ምንም ሲሉ ያልሰማው ምን? ፕሮቴስታንቶች እኮ መሬትና ባዶ ግቢ ሲያዩ ነው እነሱ እኮ አዝነትና ደስታ የሚሰማቸው። ሊቀጥሉ ደንበኛችን ይችሉበታል ፕሮቴስታንቶች በእውነት። እኔ አሁን የሆነ እንትን ማድረግ አለብኝ። አሁን ኢትዮጵያ ውስጥ ደቡብ ክልል ልጄ በቃ የሆነ ስራ መስራት አለብኝ ማለት ነው። ፓስተር ሀሳብ ምንድን ነው? በመጀመሪያ ደረጃ
ማንሳት የምፈልገው ነገር ምንድነው ባቢ ኢን አድቫንስ ዳይሬክሽን ሐሳብ የመስጠት ብቃት እንዳለ ላወራልህ ፈልጋለሁ። ያ ማለት ምንድነው በሃይማኖታዊ ጉዳይ፣ በሶሻል ጉዳይ፣ በፋይናንሻሊ ጉዳይ፣ በፖለቲካሊ ጉዳይ ሐሳብ የመስጠት ብቃት እንዳለ ላነሳ ፈልጋለሁ። እንዳንተ አይነት እንዲህ አይነት ኢን አድቫንስ ዳይሬክሽን ማውራትና መናገር ሐሳብ ማንሸራሸር የሚችል ሰው ጥቂት ሰው ነውና ብዙ ሰዓት አድምጫቸዋለሁ። ምን ልል ፈልጌ ነው አሪፍ ነገር ነው ይሄ ባንተ ዳይሬክሽን የሰማሁት። አሁን እዚህ ቤት ከገባው ጀምሮ ያወሩት ሁሉ ጀነራልም ቢሆን አንተ ጠቀስ አድርገህ ከጠቀስካቸው ሰርክል ወጥቶ ያወራ አንድ ሰው አልሰማውም። ከላይ አሁን ያለችው እህታችንም ስታወራ አትንካብኝ ይሁን አትንካብኝ ሚስቴን አተው እሺ እና ምንድነው ያው እኔ ስለ ሙፍቲ ሀጂ ያው ከኔ በላይ በደንብ የሚያውቁት ሙስሊሞች ናቸው ብዬ አስባለሁ። ለምንድነው ያልኩት የነሱ የሃይማኖታቸው መሪ ስለነበሩ ምን አለ ምለው እነሱ ያውቃሉ። ግን ፐርሰናሊ ልለው የምፈልገው እኚህ አባት ከመሞታቸው በፊት ይመቹኛል። ፐርሰናሊ ለኔ ይመቹኛል እና እኔ አሁን በማረፋቸው ያው ሁላችንም ወደዛ ነው የምንሄደው። እድሜያችን እየገፋ ሲሄድ በማረፋቸው ከዚህ ከድጋም ካለባቸው ምድር ላይ ካለባቸው ነገር እረፍት ነው ለነርሱ። ግን በማረፋቸው ሀዘንን ሲገልጽ ማስመሰል ያስመሰልን ነው ማለት አይደለም። የሚያስመስል ይኖራል። ሰው ያው የተለያየ ነገር አለ። ያስመሰሉ ያሉት ይኖራሉ። ሪል ደግሞ ፊሊንጋቸውን ሀዘናቸውን የሚገልጹም ይኖራሉ። እኔም በተመለከተ ግን በእኔ አቅጣጫ እኔ ቀድሞም ይመቹኛል። መወዳቸው ማከብራቸው አባት ናቸው። አሁን ሲያርፉ ደግሞ ያው ትንሽ አዝኛለሁ ፐርሰናሊ እና ይሄን ላወራ ብዬ ነው። አመሰግናለሁ። እኔ አድናቆትን አልቀበልም፣ ግን ለመጀመሪያ ጊዜ የፓስተርን አድናቆት ተቀብያለሁ። በእውነት እኔ ወስጄዋለሁ። አመሰግናለሁ። እሺ ሰላም አሉስ። እሺ ይመችህ። ኦፓ ወይዬ ባቢሻ እንዴት ነሽ? እስኪ ይቅርታ ኤላ ሀሳቡን ይስጠን እስኪ ኤላና እኛ እንቀደዳለን። ሰላም ነው ባቢሻ? ሰላም ብያለሁ። አለን አልሐምዱሊላህ። እንግዲህ ያው የሁሉንም መጨረሻ የሚያውቀው አላህ ነው። መቼም ሁሉንም ነፍስ ይማር። ማናችንም መጨረሻችንን አናቅም። እሳቸውም ሲሞቱ ምን ብለው እንደሞቱ አናቅም። ያው የአቂዳ ልዩነት ቢኖርም ያው በዚህ ልክ ሰው ላይ ጨክኑ መናገሩ ተገቢ ነው። ለዶክተር አብይ ተናግረው ነው የሞቱት። በነገርህ ላይ ባንክና መስገጃ ቦታ እንዲዘጋጅላቸው እስቲ የባንኩ ደንበኞች እነማን እንደሚሆኑ በሂደት እናያለን። የኢትዮጵያ ሕዝብ ግን መነፈላ እስቲ እናያለን። ሀበሻ እኮ የወፍ አእምሮ ነው ያለው። እዛ ባንክ ማን ሄዶ እንደሚጠቀም እናያለን። ምክንያቱም ባንኩ እርግጠኛ ሆኜ የምናገረው ባንኩ የመስገጃ ቦታ የሚዘጋጅላቸው የተባለ ይዘጋጃሉ። ቤስሊ ማስተር ፕላን የተደረገ ነገር ስለሆነ እኛን እንሄድበታለን። ቀጥል አባቴ። ጨርሹስ? አይ እንዳው ኢስላሚክ ባንክ ሊዘጋጅ ነው እና ባንኩን ውስጥ ትጠቀማላችሁ ወይ ነው? ያው የባንኩ ስም በሳቸው ነው የሚሆነው። እንደው ድቅን እንዳይልባችሁ ብዬ ነው የሽርኩ ነገር። አይ ባንኩም ቢሆን እኮ ያው ሲስተሙ ነው እንጂ ከወለድ ዙሪያ እኮ አልወጣም ነው ባል። ያው እኮ ነው ስሙ ነው ኢስላሚክ ባንክ ተባለ እንጂ ወለዱ መሽቀረ ብለሽ ነው። ያው እሱ ብዙ እንትን አለው። ያው ዞሮ አይ አሁን የሚዘጋጀው ባንክ ወለድ በራሳችን የምንብቃቃለህ አድርገን ዋናው አዲስ ባንክ ነው የሚቆጣው ገና አባ። ግን ዋናው ነገር ምንድነው መሰለሽ ወባል ያው እምነትና ፖለቲካ ይለያያል። እኔ አሁን ምንድነው ኢስላሚክ ባንክ ብዙ አለ። ወለድ መቼ ወለዱ ቀረላችሁ? ኢስላሚክ ባንክ ውስጥ አቋል ቀረም እኮ ነው የምልሽ። ያው ስሙን ነው የቀየረው ነው ስሙን የተቀየረው እንጂ ወለዱ አለ። ወለድ ገንዘብ ነው የምትወስዱት እኮ ጋይስ። ጣቱ ከባድ ነው የምትወስዱት እኮ የወለድ ገንዘብ ነው። የራሳችሁ ባንክ የላችሁም።
እንዴ ከፈታችሁ እንዴ ባንክ ኢትዮጵያ ውስጥ አለ? እሱማ ኢስላሚክ ባንኮች አሉ ተከፍተዋል። ሂጅራ አለ፣ ዘምዘም አለ፣ ብዙ ባንኮች አሉ። ግን ደግሞ ነው የተቀየረው እንጂ ገንዘቡ ራሱ እኮ የወለድ ገንዘብ ነው ነው እኔ ደግሞ እያልኩ ያለሁት የሚገባው። ኢንተረስት ፍሪ ሰዎች የሚያስቀምጡ አሉ። የወለድ ነፃ ገንዘብ ሊኖር ይችላል። ግን ዞሮ ዞሮ ባንኩ አዙሮ ወደዛ ሲስተም ነው የሚከትሽ ነው ቅጣት ምናምን ብሎ ሲስተሙ ከወለድ ነፃ አይደለም። አብሮ አይከስርም ነው ዞሮ አንቺ አሁን በትርፍ እኩል ለግዳለሁ ብትይ ኪሳራ ቢመጣ አብሮ ካልከሰረ አንድ ሰው ያው ከወለድ አልወጣም ማለት ነው። ቴንክ ዩ እሱን ነው የምልክ። ስሙ የአካውንት የቡካችሁ ስም ነው የተቀየረው እንጂ ሲስተሙ የወለድ ሲስተም ነው ጋይስ። ያው ነው ዞሮ ብዙም እንትን አይለኝም በሱ ዙሪያ። ምን መሰለሽ ኢስላሚክ ባንክ ይከፈትላችኋል በቅርቡ። ኦባል ቅድም ባልሽው እኮ ነው እምነትና በእምነት ዙሪያና ያው ፖለቲካል ዙሪያው ትንሽ መለያየት አለበት። ያው ቅድም ባቢ ያለው ነገር ነው። ሰውየው መጨረሻ ላይ አሟሟታቸው ቢያምር ጥሩ ነበር ነው የኔ አባባል። ምንድነው ቀብሩ ላይ ለብቻቸው የዛሬ 5 ዓመት 1000 ካሬ ያስፈቅደው ለብቻ ይልቀበር ማለታቸው በጣም ልክ አይደለም። ምክንያቱም ምን ያውን ትልቅ ነው እድሜ ኡስታዝ ሐጂ መሐመድ ሳኒ ሀቢብንም የቀበርነው ኮልፌ ነው። ኡስታዝ መሐመድ ራፊ ብዙ ትልልቅ አሊሞች የተቀበሩት ኮልፌ ነው። ለብቻቸው ቀብር ይዘጋጅልኝ ማለታቸው መጥፎ ነገር ያመጣል። ከዚህ በፊት ያው ብዙ አለ ቃጥባሪ ምናምን የሚባል ነገር አለ። ገብቶሽ ወደ ሽርክና ወደ ሰው ማመን ይገባል ከሚል ነው እሳቤ። ያው ትክክለኛው እሳቤ እሱ ነው። ከዛ ውጭ ግን ባለው ነገር የአቂዳ ልዩነት ምናምን ማንም ሰው የራሱን መጨረሻ አያውቅም። ከሚገርምሽ ነገር በጣም አዋቂ ነን ባዮች ናቸው። አሁን እንኳን ሞቱ እንዲህ ነው እንዲህ ይልሻል። የራሳቸውን ማንነትና ጀርባቸውን ብትፈትሻቸው በኑሮው ችግር የሌለበት የለም። ኢትዮጵያዊ ሆኖ በራሱ ትክክለኛ ማማኝ ቢሆን ኖሮ የሁሉ ችግር ባልተፈጠረ ምድር ላይ አንድም በትክክል እንትን ያለ ቢሆን እና እኔ ብቻ ነኝ አዋቂ የሚለው ነገር ስህተት ነው። ግን የሁላችንም ደግሞ መጨረሻ የሚያውቀው ፈጣሪ ነው። ግን ለሽርክና ለቢዳ የሆነ ነገር አጋልጠሽ ባትሄጂ ብዙ ነገር ያውቃሉ። እኔ አሁን ከ40 ዓመት በላይ ያውቃቸዋለሁ እሳቸውን በኒ መስጊድ ከልጅነት ጀምሮ እንደዚህም አይነት የአቂዳ ልዩነት አልነበረም። እኔ ጋር የተቋረጠው ኤላ አለ የተቋረጠ ኦፓ ይሰማሻል? ባቢ ምን አልከኝ? ተቋርጠ ነበረ። ቀጥል። አውና ያ ነው ትንሽ ያሳሰበኝ ነው። ወደፊት ያው በሰው ላይ ሰው ገብቷል ደካማ ነው። ትላንትም ያው ሲጽፉ ምን የነበረውን ነገር እያየን ነው። ሰው ደካማ እንደሆነ በእምነት ደግሞ በጣም የሚሸውር ነገር ነው ባቢዬ። ምክንያቱም ስንት ምሁር የምትለው እንደ ሀገር ላይ ስንት ማስትሬት ያለው እኮ በላም ያምናል። የእምነት ጉዳይ እንደሚሸውድ የዚህ ሀገር ሰው እንዴት እንደማይገባው አይገባኝም ባቢ። እምነት በጣም ጅል ያደርጋል እኮ። ያ ስለሆነ ለእንደዛ አይነት ነገር ተጋላጭ ባያደርጉት ህብረተሰቡ እንደዛ አይነት ኑዛዜ ባያስቀምጡ ጥሩ ነበር የሚል እምነት ነው ያለኝ እንጂ እንኳን ሰው እንስሳም ሲሞት ያዝናል እኮ። ዞሮ ዞሮ ልብህ በጣም የከፋ ካልሆነ በስተቀር ደግሞ ያንተስ እምነት በምን አይነት ልክ ነው ያለው ነው በሚናገረው ልክ አለ። ሰውስ ቢሆን እንደዛ ብሎ ብዙ ተከታይ ያለውን ሰው እንደዚህ ብለህ እንኳን ሞቱ ስትለው የበለጠ እሱንስ ችግር ውስጥ እልክ ውስጥ እየከተትከው አትሄድም ወይ? ይሄ ነገር ተገቢ ነው ወይ? ለዲን ከማዘንስ ነው ወይ ይሄ ነገር የሚሆነው? ትንሽ ሰብር ቢደረግ ጥሩ ነበር የሚል እምነት ነው ያለኝ። በቃ ጨርሻለሁ ባብዬ። አመሰግናለሁ። ያላችሁ በንግግር ካጠፋው ይቅርታ፣ የተሰማኝን ነው። ዋናው ነገር እስልምና ቋንፉ ሰኩ ሚነናር ነው። ራስህን ከሳት አድነው። ከዛ ነው የተሰማቸውን እንኳን ሞቱ እያሉ እየገለጹ አይደል? እንደኛ ስቴት የማንሰጥበት ምክንያት ምንድን ነው እኮ? ያን ልክ አይደለም። ለሌላ ሰው ስሜት የሚጨነቅ ሰው እኮ ነው መጀመሪያ ሲናገር ከንግግሩ ገደም ማብጀት ያለበት እንጂ ይቀየማሉ ብዬ አላስብም። ይከፋሉ ብዬ አላስብም። በዚህ ጉዳይ ላይ ቢቀየሙሽም ማለት ነው ማንም ነገርኩሽ እኮ እንኳን ሰው እንስሳም ሲሞት ሰው ማዘን አለበት የሚል እምነት ነው ያለኝ። ውስጤ አይችልም። ለምሳሌ አሁን እኔ ጠላቴ እንኳን ቢሞት ውስጤ ያዝናል። በቃ ሰው ነው በመሞቱ። ያ ሰውዬ እኮ ሂሳብ ያለበት የቀብር ቅጣት እኮ የሚባል ነገር አለ። ብዙ ታሪክ አለበት። ያ ነገር እኛ መሆናችን አይቀርም። ኦፓል ሰው መንገድ ላይ ሲወድቅ ምንነቱን ስላወቅን ነው እንዲህ ሄደን የምናነሳው። እንዴ የሰው ልጅ እኮ በአጠቃላይ ክቡር ነው። ሰውን ሁሉ የፈጠረው እኮ አንድ ፈጣሪ ነው።
ስለዚህ ለሰዎች ያለን አመለካከት በዛ ልክ መሆን የለበትም። ደግሞ ብዙ ተከታይ ያለውን ሰው እንዲህ ብለሽ በተናገርሽ ቁጥር እልክ ትከችዋለሽ፣ ብዙ ሰው ታጠሚያለሽ። አንቺም አንድ ሰው እኮ ብሎ ማለት ከአንድ ሰው የተሻለ ሆኖ ሲገኝ ነው። ቢያንስ በትዕግስት ብዙ ነገራቸውን ማየት ነበረብን። መታገስ አቅቷቸው በዛ ልክ መናገራቸው ተገቢ ነው ብዬ አላምንም ነው እኔ ተቃውሞ። ምን ምንድነው ለብቻቸው ይቀበሩ መባሉ ነገ ምክንያቱም አምልኮ ነው ዛሬ እያየነው ነው እኮ እሳቸውን እንትን ቀብራቸውን እየነካኩ ሰውነታቸውን እንትን እያሉበት ነው። ነገ ሄዶ ቀብራቸው ጋር ሰው እንደማይቆም ምን ዋስትና አለ? ያን ነገር ደግሞ ለማውጣት ያው ዞሮ ዞሮ አሁን ያለው ሰው ደግሞ ልኩስ መክተት አልነበረበትም። እንኳን ሞቱ ማለቱ ተገቢም አይደለም ልክም አይደለም ነው። በቃ ምንም ይሁን ምንም የፈለገ ቢሆን በውስጥሽ መያዝ ነበረባቸው ነው። ልክ ናችሁ ለማለት ነው። ኦፓል ካጠፋው ይቅርታ። በቃ እኔ ጨርሻለሁ። ባብሻ እናመሰግናለን። ኤላ እኛ የምናወራው በነገራችን ላይ እኛ ህግና ድንበር የለንም። እንደፈለግን የፈለግነውን ነገር አንስተን ማውራት ስለምንችል ነው። በፈለግነው ነገር ሀሳብ የመስጠት መብት ስላለን ነው። መብት የሰጠን ደግሞ ያው ራሳችን ነው። ለራሳችን መብት የምንሰጠው ማንንም የሚሰጠንም እንትን የሚከለክለንም የለም። ለዛ ነው ምናልባት እናንተ የማታወሩበት ጉዳይ ሊኖር ይችላል። እኛ እንደፈለግን እየተተረተርን ማለት ነው። እና በዛ ብታዩት መልካም ነው። እና እስኪ ሀፉ አንዴ ኦፓ አሁን ዝም ብላችሁ እንትን በሉ። ሀፉ ሰላም ብያለሁ። ሰው ችግሩ ነው የሚያወራው። ብር ፈልገን የገባው ብሎ ብር አስጋ በጣም ችግርተኛ ስለሆንኩኝ እንደው ሊያ አንተ በጣም ሰው ስራ ስላለክ ልትለምን የገባው ስትለኝ እኮ አንተ ብር እንዳስፈልገ መናገር ነበረብህ እኮ። እኔ በቃ ብር ያስፈልገኛል፣ ብር ካለ ላክልኝ። እንደውም ኖርማል ነው። አሁን ለማንኛውም ይልኩልሃል። ቆይ ተረጋጋ፣ ቁጭ በል፣ ችግር የለም። እዛ ጋር ቁጭ በል፣ ጠብቅ። ጠብቃለሁ። ቆይ ቆይ ኦኬ 10,018 ንገረኝ፣ ደግመህ ንገረኝ። ልንገርህ? አዎ 10,018 1857 0614 0614 እሺ እሺ ተበልቼ ነበረ። እሺ ቅዱሳን ሰላም ብያለሁ። እንዴት ናችሁ? ሰላም ነው ወይ? አውርቻለሁ፣ ነግሬያቸዋለሁ። በእኔ ስም አይደለም፣ ችግር የለውም። ከእንቅልፍ ተነስተው ምናምን ይልክሎታል። ኢትዮጵያ ውስጥ ነው ያሉት እነሱ። ኢትዮጵያ ውስጥ ያሉ ሰዎች አሉ፣ ይገባለታል። የተቸገረ ሰው ነው፣ ረሀብተኛ ነው፣ ያው ድሃ ነው። መጥቶ ዘሎ ችግር ነው ያወራው። አንተ ለኮይን ለቀማን የመጣው ብሎ ሲለኝ እኔ ኮይን አልፈልግም። ሰውየው ግን ችግር አለበት፣ በጣም ችግር፣ ረሃብ እየገሸለጠው የሚኖር ሰው ነው። ስለዚህ የምግብ ችግር የለውም፣ ይላክለታል። ችግሩ ግን ምንድን ነው? ችግሩ ጥግ ድረስ ነው። 100 ብርም ቢሆን ላክልኝ ነው ያለው። ከባድ ነው። 100 ብርም ቢሆን የሚያስፈልገው ከሆነ ግን የራስህ ነው አካውንት ወይ ዝም ብለህ እንትን እያደረግክ ነው? አይታወቅም እኮ ሌቦች ናቸው። ከኢትዮጵያ ውጭ ነው። እኔ ቲክቶክ የራሴ ነው። እኔ አንተን ልሰልል አይደለም የመጣሁት፣ የራሴ አካውንት ነው።
ምን ትሰልለኛለህ? እኔ የምሰለል ሰው አይደለሁም። እኔ ማን ይሰልለኛል? እኔ እኮ ራሴን የቻልኩ ሰው ነኝ። ሰውየው ሰው ዝም ብሎ እንደፈለገ የሚቀልድብኝ ሰው አይደለሁም። እኔ እኮ ልሰልልህ ትለኛለህ? በቃ ታዲያ የራሴና መሆኑን አለመሆኑን ምንም ታዲያ ማረጋገጫ እኮ አያስፈልገውም። አንተ ኖርማል ሰው ከሆንክ የራሴ አካውንት መሆኑ አለመሆኑን ምንም ማረጋገጫ አያስፈልገውም። ችግር የለውም። አሁን ሀሳብ የለውም። ያው ኦርቶዶክስነት ትሳደባላችሁ ብሎ ነበር የጀመረው። ኦርቶዶክስነት አንሳደብም፣ ያለምንም መረጃና ማስረጃ እናወራም። ስለ ኦርቶዶክስነትን ለማስተካከል ነው። ድርሳናትና ገድላትን ቢባሉ የቆሸሹ መጽሐፍት አሉ። በጣም ብልግና የተጻፈባቸው መጽሐፍት የሰፈረባቸው መጽሐፍት አሉ። እነሱ መስተካከል አለባቸው ብለን የምንለው ልጁ ራሱ ገብቶ ተሳዳቢ ናችሁ፣ ኦርቶዶክስን ለማጥቃት ናችሁ እንትን የምታደርጉት ብለው ነበረ። ግን እሱ ራሱ እኔ ራሱ የማልቀበለው ነገር አለ በኦርቶዶክስ መጽሐፍት ውስጥ። ግን ችግሩ ምንድን ነው? ሚዲያ ላይ አላወራም ነው ያለው። አሁን ሰዎች እንደዚህ ብለው ነው እንትን የሆኑት ከነ ችግራቸው ችግር እንዳለ እየተረዱ ስህተት እንዳለ እየተረዱ ስህተቱን ግን ደፍረው አይናገሩም። ይሄ ነው ከባዱ ነገር። ቤቲ ሰላም ብያለሁ። ቤቲ ቤት ነው የሚለው ቤተልሔም። አዎ ቤት እንዴት ነሽ? ረሃብ ነው ችግሩን ይናገር። ጭራሽ ረሃብ እኮ ነው፣ ረሃብ ነው። የሃይማኖት አባቶች ናቸው የሚጠቀሙት እንጂ በብዙ መቶ ሺዎች ብር ይከፈላሉ። የወር ደመወዛቸው በጣም ከባድ ነው። እነሱ በጣም ከባድ ገቢ ያላቸው፣ ምዕመኑ ግን ምንም እንትን የለውም። ለዚህ ነው እኔ ቸግሮኛል፣ እኔ ኦርቶዶክስ ነው ልጁ፣ እኔ ቸግሮኛል 100 ብርም ቢሆን ላክልኝ ያለው ለዚህ ነው። ስለዚህ ይሄ መስተካከል አለበት ብለን ስናወራኛ የሚቀበል የለም፣ የሚያምን ሰው የለም። ችግር አለባቸው እነሱ ራሱ። ገብተዋቸዋል። አሁን እልክለታለሁ እንኳን ለሱ ለስንት አመንዝራም ልከናል እኮ በስንት አመንዝራ ሴቶችም እንትን ብለናል። ግን ችግሩ ምንድን ነው? ተነስተው ይልኩለታል ከኢትዮጵያ። ግን አይታመኑም እኮ እነዚህ ሰዎች እኮ ችግር ሊፈጥሩ እኮ ይችላሉ። አሁን እህቴን ነው እንትን ያልኳት። እነዚህ ሰዎች አይታመኑም። ከባድ ነው፣ ከባድ ነው። ግን እኔ እንጃ አላውቅም። ያሬድ አቤት። ምንድን ነው የምትሰራው? እስራኤል አልነግርህም። ስራ አለ አለኝ። በሃይማኖት ዙሪያ ምንም አስረዳኝ። እኔም አሁን ስለቸገረኝ ገንዘብ ብቻ እርዳኝ። አንተ ገንዘብ ነው የምፈልገው እኮ። ሀሳብ ቀጥላ የብሩ ነገር አወራን እኮ። አካውንት ሰጠህ እኮ በቃ አለቀ እኮ። እሱ ምንድን ነው ተበልሰህ እንትን የምታደርግ? አይ ሌላም ሰው እንዲረዳኝ ገፋፋልኝ። እዚህ ያሉት ሁሉም ሰው ልርዳክ እያሉኝ ነው። አካውንቴን ለጠፍልኝና እስቲ ይርዱኝ። እስቲ ሁሉም ሰው ችግርተኛ ካልሆነ እዚህ ውስጥ ያለው እንዲረዱኝ እስቲ ንገርልኝ። እስቲ ምን ችግርተኛ አይደለም ብያለሁ። እዚህ ጋር የሚመጣ ሰው ስራ የሚሰራ ሰው ነው፣ ቤተሰቡን የሚጦር ሰው ነው። እዚህ ጋር እኮ የሚመጣው እኮ ቤተሰቡን በስደት ወጥቶ 18 ሰዓትን እየሰራ ቤተሰቦችን የሚያስተዳድር ሰው ነው እዚህ ጋር የሚመጣው። ችግርተኛ አይደለም። እኔ ራሱ እኮ ችጋራም እኮ ነኝ። በችግርማ ከመጣ እኮ ግን ስደት ነው ስራዬን ስጨርስ እዚህ ጋር መጣ። እኔ ደግሞ በጣም ችግርተኛ ስለሆንኩኝ እንደው እርዱኝ፣ በቃ እርዱኝ። ለምን እና እፎይ ጋር ገብተህ ትንሽ እንትን እንደዛ አትልም? ችግር ካለብህ ለምን እነሱን አግዙኝ አትላቸውም? እኔ የእፎይ አድናቂም አይደለም የሱን ተከታይም አይደለም። አይደለም እኔ እኮ ማድነቅ አይደለም ማድነቅ ሳይሆን እነሱ ጋር ወይም እና አኬ ጋር እነ ልደተ ምናምን የሚባሉ ሰዎች አሉ። እነሱ ጋር ገብተህ ትንሽ የቲክቶክ ማህበረሰብ እንዳለ ሁሉም አብዛኛው ማለት ነው ለማኝ ናቸው ማለት ማንንም ለመጥቀም አይደለም አደባባይ ወጥቶ የሚናገሩት ሁሉም ማለት ነው። መናገራቸው አይደለም ተናጋሪ እኮ አላልኩም እኮ ያሬድ ተረዳ። እዚህ ጋር እኔ ሰው ለመጥቀም መጥቻለሁ እኮ አላልኩም እኮ። ማንንም ሰው የሚጠቅሙት እኮ በእውቀት ነው በንግግር ነው አይደል እንጂ ሰው ለመጥቀም አይመጡም። ግን አንተ ደግሞ ከታች ሰው አለ
የሚከተላቸው ሰው አለ። እሱ ነው የሚያገዘ። እነሱ ጋር ገብተህ እኔ እነሱ ጋር አልገባም፣ አልከታተላቸውም። ለምን አልከታተላቸውም እኮ? ለምን? በቃ እኔ አይመቸኝ ስለማይመቸኝ ማለት ነው። እፎይን አይመችም? ሁሉም ሰው አይመቸኝም እንዴ? ማን ነው የሚያስተምረህ ታዲያ? እኔ ስለ ራሴን ነው የማስተምረው። ሃይማኖታዊ ትምህርት በራስ ነው የምትማረው? አዎ። ለነገሩ እውነትህ እኮ ነው። አሁን እነሱ ጋር ገብተህ ብታወራ፣ ለምሳሌ አኬን እንኳን እንደዚህ አይነት ነገር ያለበት አይመስለኝም። ዝም ብሎ አንዳንዴ ይዘላብዳል እንደ እንቁራሪት እንጂ እፎይ የሚባል ሰው ጋር ገብተህ ምንም ወንጌላዊ እውቀት አታገኝም። መጽሐፍ ቅዱሳዊ አንድም ጥቅስ አይነግረህም እኮ። ችግሩ አያውቀውም ራሱ። ብትገባ ምንም እውቀት አታገኝም አንተ። እኔ እዚህ ቲክቶክ ላይ ማለት ነው ለመዝናናት ነው እንጂ የምመጣው እውቀት ለማግኘት አይደለም የምመጣው። እውቀት የለም ብለህ ነው የምታስበው? እውቀት እኮ ሰው ልጅ የለም። አንድ ነገር ልንገርህ፣ ሰው ልጅ ባወራው ልክ አይደለም። አብዛኛው እዚህ መጥቶ የሚያወራው ለጥቅሙ ሲል ነው የሚያወራው። ስለዚህ ለጥቅማቸው ሲሉ የሚያወሩ ያሉት እያልክ ነው? ለጥቅሙ 100% አስረግጬ ነው የምነግርህ። እያንዳንዱ አንድ ሰው ከ5 ሰዓት በላይ ከ6 ሰዓት በላይ ከ10 ሰዓት በላይ ላይቭ ላይ ቁጭ ብሎ ለሰው ልጅ ትምህርት ሊሰጥ አይችልም። ማንም ሰው ማለት ነው። ብዙ ይቆያሉ እነሱ አይደል? ሁሉም ሰው እነሱ ሳይሆኑ አብዛኛው ሰው ነው የምነግርህ። አንዳንድ ሰዎች ከ3 ሰዓት በላይ አልቆይም። ከዛ በኋላ ቱቦም ለማጋ አለኝ አለ። ቱቦም ቀጥል። እና የምነግርህ ነገር ምንድን ነው ታውቃለህ? አብዛኛው ሰው ልብ ብለህ አንተም ታውቃለህ፣ እኔም አውቃለሁ። አብዛኛው ሰው ለመጠቀም ነው ቲክቶክ ላይቭ ላይ ስትሪሚንግ ፈልጎ እዚህ መጥቶ ከፍቶ ለማንም ሰው ያለ ጥቅም ሲጀመር እርዳታ የሚረዳ ሰው እርዳታ ብሎ አሁን ለምሳሌ ከማስተር አብነት ጀምሮ አብዛኛው ሰው እርዳታ የሚረዳ ሰው ራሱ ለመጠቀም ብሎ ነው የሚሰራው። ለማንም ለወገኑ ብሎ አይደለም የሚሰራው። ይሄንን ነገር ማወቅ አለብህ፣ ታውቃለህ ሲጀመር። ስለዚህ የክርስቶስን ፍቅር እኔም ተቃዋሚ ነኝ። 8፣ 9፣ 10 ሰዓታትን ቁጭ ብለው ወንጌል መጽሐፍ ቅዱስን እያስተማርን ነው ብለው የሚሉ ሰዎች እኔም አላምናቸውም። እኔ ሲጀመር አንድ ነገር ልንገርህ፣ ሰው ልጅ በተፈጥሮ እንኳን ላይቭ ላይ አይደለም ሰው ልጅ ደስታ ላይ ኮንሰርት ላይ እንኳን 10 ሰዓት መቆየት አይችልም። ገብቶካል? ስለዚህ ስትረስ እንኳን ይይዛል፣ ጭንቀት ይይዛል። ስለዚህ እረፍት እንኳን አያደርጉም። ያን ሁሉ ሰዓት ቁጭ ብሎ እንቅልፍ ሳይተኙ እረፍት ሳያገኙ ሳይበሉ ሳይጠጡ አንገታቸውን እፎይ ብሎ ደክሞ ሳይተኙ ይሄን ሁሉ ሰዓት ለማን ብሎ ነው ረጅም ሰዓት የመጽሐፍ ቅዱስን ወይንም ደግሞ የቁርአንን ትምህርት ለማስተማር እንደዚህ የሚጋጋጡት? ለምን ይመስላል አንተ ስታስበው? እኔ እኮ ጥቅም ፈልገው ነው ትውልዱን፣ በተለይ ደግሞ ትክክል የወንጌልን ትምህርት ስለማያስተምሩት፣ መጽሐፍ ቅዱስን በስነ ስርዓት ስለማያስተምሩት ለጥቅም ብለው ነው የሚገቡት ብዬ ነው የምለው እኔ። ስለዚህ የእኛ መቃወም አንተም እኛ ጋር ተደምረሃል ማለት ነው። እኛም እንደዚህ ነው እያልን ያለ ነው። ማወቅ ከፈለጋችሁ መጽሐፍ ቅዱስ የተጻፈው በአማርኛ ነው፣ አንብቡት። ያልገባችሁ ነገር ካለ የሚጠየቅ ሰውን ጠይቁ። ከዛ ደግሞ በትክክል ካልተመለሰላችሁ ጣሉት በምንለው እኛ ሌላ ምንም አንጨምርም አንቀንስም። ችግሩ ምንድን ነው? እነንትና እንትን ስለሚያደርጉት በቃ እነሱ ጋር ገብተህ አጋፋሪ መሆን ነውና ከባድ ነው ችግሩ። ኮመንት እኔ አላምናቸውም፣ አብዛኛዎቹን አላምናቸውም። ለምን ታውቃለህ? ለምሳሌ ምን መሰለህ ብቻ ሰውን ማስነጨትና ማስፎገር አይሆንብኝና ይሄን አሁን ለምሳሌ ብዙ ላይቭ ቲክቶከሮች ጌም የሚጫወቱ ልጆች አሉ እና ማለት ምን ያክል ገንዘብ እንደማይጠገብ የምታውቀው 500,000 ምናምን ሰው ሰጥቷቸው ወይ ደግሞ ለሚወዳቸው ሰው አድናቂያቸው ሰጥቷቸው ነገም ላይቭ ላይ እስከ ሌሊቱ እኔ ለምሳሌ ማታ 2 ሰዓት ላይ ተኝቼ ማለት ነው ጠዋት ላይ 12 ሰዓት ላይ አያቸዋለሁ ደግሜ ስነሳ ማለት ነው። እና በምን አይነት ሞራል ነው እንደዚህ ሊሰሩ የሚችሉት ብዬ በጣም ነው ግራ የምጋባው። እና በሃይማኖት ሰበብ ደግሞ ሰው ለሃይማኖቱ በጣም ቀናይ ስለሆነ ሃይማኖቱን ስለሚወድ ማለት ነው ለእግዚአብሔር የቀረበ መስሎት
ሰው በጣም ጊፍት ይሰጣል፣ ገንዘብ ይሰጣል። ገብቶካል? የተማረ መስሎት ግን አብዛኛው ሰው እንደዛ አይደለም። አብዛኛው ሰባኪ እንደዛ አይደለም። ጥቅሙን ፈልጎ ነው። እንደገና ደግሞ አበሻ በተፈጥሮ ምን ይወዳል መሰለ? ኔጌቲቭ ነገር ይወዳል። ለምሳሌ ጥሩ የሚያስተምር ሰው ጋር ሄዶ ትምህርት አይማርም እና ይሄ ተቃራሪ ነገር ከሌላው ሃይማኖት ተቃራሪ ስትሆንና አንዱን ስትሳደብ፣ በተለይ አበሻ ችግራችን ይሄ ነው እና አንዱን ስትሳደብ ኔጌቲቭ ነገር ስታቀርብ ሰው ወደ አንተ ነው ፎከስ የሚያደርገው። ስለዚህ ቲክቶክ ላይቭ ላይ ሶሻል ሚዲያ ላይቭ ላይ በትክክል እውነተኛ የሆነ አስተምሮት አለ ብዬ እኔ አላምንም። አብዛኛው ሰው የሚመጣው ለጥቅምና ለራሱን ህይወቱን ለመምራት ነው የሚመጣው። ማንንም ለመጥቀም አይደለም። አንድ ሰው ጥሞና ከፈለገ መማር ከፈለገ አለ የራሱ ሆነ ቦታ አለ፣ ሁሉም ቦታ። ስለዚህ እዛ ሄዶ መማር ይችላል፣ እንደኔ እይታ ማለት ነው።